እነዚህን ሁሉ አብን ወልድን ስላሴን የምናከብርባት ትክክለኛይቱ መነጽር ስላሴን የምናይባት ትክክለኛይቱ ማጉሊያ መነጽራችን ድንግል ማርያም በቃ ሌላ ምንም የለም። አይናችን ነች ማርያም አይናችን ነች ማርያም የሚል ዘማሪ አለ ዘምሯል። እግዚአብሔር መንፈስ ቅዱስ ነው የገለጠው። አብ ወልድ መንፈስ ቅዱስ ያው አስተባብራ። ስለዚህ ያለ ማርያም አብንም ወልድንም መንፈስ ቅዱስንም መረዳትም ማግኘትም አንችልም እያሉ ነው ጳጳሳቱ። እንጨምር። አሁን ደግሞ እስቲ የባሰውን ደግሞ ላሰማችሁ ምን እንደሚሉ። ስለዚህ መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም አይኖርም። ኢየሱስ ክርስቶስ አይወለድም እርሷ ባትመጣ። እሷ ባትኖር ኢየሱስ አይመጣም፣ እሷ ባትኖር ኢየሱስ አይኖርም ነው ያሉት። እሷ ባትኖር መንፈስ ቅዱስ አይወርድም፣ እሷ ባትኖር አዲስ ቋንቋ አይሰጣቸው። ህዝቡ ተንቃቃ፣ ህዝቡ ተንገላታ። ኦርቶዶክስ የጻፈችው ውሸት ተዝቆ ተነግሮ የማያልቅ ነው። ህዝቡ ተንገላታ፣ ህዝቡ ተሰቃየ። መጽሐፍቶቹ የሚያወሩት ነገር ሰማይና ምድር የማይችለውን ውሸት ነው። እና እንዴት እናርገው ወንድም አለም? ሁሌም የምንሰማውን የዘውትር ምንባብ ላይ እመቤታችን ድንግል ማርያም ዓለማት ሳይፈጠሩ ሳይዘጋጁ በፊት በማን ህሊና ታስባ ትኖር ነበር? ለእግዚአብሔር ህሊና እመቤታችን መታሰቧ እንደ እናቱ ብቻ እንዳይመስላችሁ፣ ዓለሙም ጭምር ናት እመቤታችን። ለዚህ ነው ዓለሙም ጭምር ነች ለእግዚአብሔር ማለት ነው። እናቱ ብቻ ሳትሆን ወይዘሮ ዓለሚቱ ይሁን ወይዘሮ ዓለም ተብለው ነበሩ ማለት ነው። አሁን መልስ እንሻለን። ቻሉና ቲክቶክ ላይ ስንመረጥ ነው እግዚአብሔር ሲመርጥና ስንድን ነው ይላሉ። ስለዚህ ፕሬዝዳንት ሆኖ የዳነው ብቻ ነው በልሳን የሚፈቀድለት፣ እግዚአብሔር በልሳን እንዲያወራ የሚፈቅድለት፣ ሌሎቹ ደግሞ አልዳኑም። ይሄ ነገር ጥያቄ ስለፈጠረብኝ ነው የጠየቁት። እንደዛ ብለው አይሉም። እንደዛ ሚል ሰው የለም እንደሱ የሚል ሰው አከመር እኔ አንድ ቀን ገብቼ ተከራክሬያለሁ። እና እንደዛ ሚል ስላሉ መመረጥ አለ ማስረጃ አላቃችሁም። በሁለት ነገር ነው ከነሱ ጋር የተከራከሩት። አንደኛ ስለ ጥምቀት አምጥተው ጥምቀት እናምንበትም ምናምን ማስረጃ ነኝ እንዳላረግማ ችግር እኮ ነው ሪከርድ አላረግም ገባህ? እና እንደዚህ ገብቼ እንደዚህ አይነት ነገር ስላጋጣሚና ስለ ጥምቀትም ነበር ቀጣዩ ፕሮግራም ስለ ጥምቀት ነበር። ጥምቀት አናምንበትም። ጥምቀት አለ ግን እሺ እናንተ ጋር ጥምቀትም አለ እኛ ጋርም ጥምቀት አለ። እኛ በልጅነታችን ስለምንጠመቅ ልዩነቱ እሱ ነውና ግን በጥምቀት እንደ አንዳንዶቹ እንደማያምኑበት ነው እንጂ ግን ለምን ትጠመቃላችሁ ብዬ ይሄንን ጥያቄ ጠይቄም አልመለሱልኝም። ያው አሁን ያሳብ የውሸት ሐሳብ እኔ ፐርፌክትማ ማቃችሁ እናንተ ነው። መጽሐፍ ቅዱስ ማስረጃ እየሰጣችሁ የምታስተምሩት እናንተ ነው ማቀው። እነዛ ደግሞ ተሰብስበው እንደዚህ ያስተምራሉ ገባህ? ስለዚህ ደግሞ ይሄ ጥያቄ መጠየቅ አሁን ችግሩ ቤተሻይ አንቺ ማታቂያቸውን ሰዎች እናንተ ናችሁ ብለሽ እናንተ ነው አይደለም አንዴ አትደረቢያ ቤተሻይ ሰማውሻል። እሺ አውራ የሆነ የት እንደገባሽ አናቅ። የወንጌል አማኝ ቤት ትግቢ አትግቢ ምንም እናውቀው ነገር የለም። ኦኬ አሁን እኛ ግን ከጠየቅሽን ይሄው እኔ የምልሽን ነገር ስም ሲጀመር በጥምቀት አታምኑ ምናምን እያልሽ በእኛ ላይ በሐሰት አትመስክሪ። ያልዳነ ሰው አንዴ ታለም አንዴ እኛ ጋር ሌላውን ክርስቲያን ያልሆነ ቤት ገብተሽ ሊሆን ይችላል። በሐሳብሽ የፈጠርሽው ጉዳይ ሊሆን ይችላል። ወይ ነው ግን ክርስቲያን በጥምቀት አያምን የሚባል ነገር የለውም። እኛ በጥምቀት እናምናለን። አንዳንዴ ክብር ይኖራችሁ። ማናምነውን ነገር ምናምነውን ነገር እናምናለን፣ ማናምነውን ነገር ደግሞ አናምንም ነው የምንለው በግልጽ ማለት ነው። ስለዚህ የትኛውም የወንጌል አማኝ ልሳን የማይናገር ሰው ያልዳነ ሰው ነው አይልም አንልም እንደሱ ማለት ነው። ስለዚህ የገባሽበትን ቤት ነው ማረጋገጥ ያለብሽ። እኛ የወንጌል አማኞች ነን፣ በትክክል እናምናለን በጥምቀት። ለዚህም ነው የምንጠመቀው። የመንፈስ ቅዱስ ስጦታ እንደሆነ እናምናለን ልሳን።
ስለዚህ መንፈስ ቅዱስ ስጦታን ለወደደ የሚሰጠው እሱ ነው። ስለዚህ እንድንጸልይ እንድንቀበልም ደግሞ ከጌታ ዘንድ እንድንለምንም ታዘናል። እሱን እናደርጋለን። ስለዚህ ግን ይሄ ጉዳይ ስለ መንፈስ ቅዱስ ስጦታ የምታወሪ ከሆነ የመንፈስ ቅዱስ ስጦታ ለዳኑ ሰዎች ነው የምንለው። ኦኬ፣ ያልዳነ ሰው ስጦታው ስለማይሰጠው ቅድሚያ የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ነው የሚዳነው። የእግዚአብሔር ልጅ የሆነ ሰው ነው በልሳን የሚናገረው። ስለዚህ የሚቀርበው ምንድነው? እሱ የእግዚአብሔር ልጅ መሆን ዳግም መወለድ ነው። አሁን ቤትሻይ ዳግም አልተወለድሽም፣ የእግዚአብሔር ልጅ አልሆንሽም፣ ገና ነሽ። ስለዚህ አሁን ለዳኑ ሰዎች የሚደረገውን ነገር አሁን ብታወሪው ምንም አይጠቅምሽም ነው። ቅድሚያ የምትሰጪውን ጉዳይ ቅድሚያ ስጪ ነው እያልን ያለ ነው። ፕራዮሪቲ አድርጊለት ነው እያልን ያለ ነው። እሱን ነው ታለም፣ እሱን ነው ቤትሻ። ይቅርታ አሁን እዚህ ጋር ማለት እኔ አሁን በእኔ ሰቴስ ሌሎቹን ነገር ማንም ሰው እንዲነካካ አልፈልግም። እኔ ያልኩብህ እንደዚህ የጌታ ተከታይ ነን ምናምን የሚሉት ገብቼ ነው ገባ እንደዛ ብለው ነው የሚያስተምሩት የነበሩትና እንደዛ ብለው ነው። እኔ ሁለት ጥያቄ ስጠይቄ ስላልተመለስልኝ ግን ሌሎችን አንድ እንደሆነ እናንተ አይደላችሁ ማየት። አይ ለምሳሌ አንድ ነገር ልንገርህ አይደለም እናንተ የወንጌል አማኝ የገባሽበት ቤት የወንጌል አማኝ መሆኑን በምን አወቅሽ ነው ጥያቄ ይላል። እዛ ላይ የለጠፉት እንደዛ እኛ ወንጌል አማኞች ነው የሰበኩ የነበሩ። ስለዚህ እኮ ነው አየህ። ስለዚህ እኔ ደግሞ እንደናንተ ጋር መግባት ስለጀመርኩኝ እናንተ ጋርና መስቀል መግባት ስለጀመርኩኝ አሁንም እየዋሽ እኔ ግን አሁን አንድ ጥያቄ ተመልሱልኛላችሁ። አንድ ጥያቄ ብቻ አለኝ። አንድ ጥያቄና ይህን ነገር ካደረጋችሁልኝ በጣም አመሰግናለሁ። አንድ ሰው የምከተለው ሰው አለኝና እስራኤል ጥቁር ሰው ይባላል። እሱ ከእናንተ ጋር እንትን ለማድረግ ይፈልጋል። ለምን? እናንተ በጣም ጠንካራ በእምነታችሁ ጠንካራ ናችሁ። እሱም እንደዛው። ይህን ነገር እናንተ ከእሱ ጋር ለእንትን ለማለት ትፈቅዳላችሁ? ከእሱ ጋር ለአንቺ ራሱ ታውቁታላችሁ። በቃ ያን እኮ ጨርስ ታውቁታላችሁ። እስራኤል እሱ ማድረግ ይፈልጋል ከእናንተ ጋር ከእሱ ጋር እንትን ማድረግ ትችላላችሁ። በመጽሐፍ ቅዱስ እንትን ያለ ማለት ነው። ሰላም ነው ዛሬ ቤትሻ የሰብከው መሰለህ የሌላ ቀን ቤት ድካም ነው። ትንሽ ሰላም ነኝ ወረፍት አድርጊያ ቆይቼም ስለገባው ይሆናል ምናልባት ያልተግባባ ነው እና ይችን ጥያቄ ታደርጉልኛላችሁ ይሄን ነገር ምክንያቱም እሱ እናንተን አሸንፋለሁ እያለ ነው። ምን ነው የምትይው? ምን ነው የምታወሪው? አልገባኝም። አንዳቆቱም ታውቁታላችሁ። ሁሉም ሰው ያውቀዋል ይሄን ሰውዬ እና ለምን የእናንተ ለማን ሰውዬ ነው የምታወሪው? ነው አንድ ሰውዬ እስራኤል ጥቁር ሰው ይባላል። ገባክ? አሁን አንቺ ወንጌል አማኝ ነን ብለው ስማኝ ወንጌል አማኝ ነን ብለው አንቺ ታውቂዋለሽ ወይ ቤትሻይ? አንቺ ታውቂዋለሽ? አውቃለሁ። ለዚህ እኮ ነው የምጠይቃችሁ። እሱ አሁን ብዙ ጊዜ ስለ ኤርሚያስ ያወራል። እኔ ደግሞ ስሜት አያቱኝ ቤትሻይ ዓለም በአንቺ ዙሪያ አይደለችም ያለችው እና አንቺ ያወቅሽውን ነገር ሁሉ ሰው ማወቅ አለበት ማለት አይደለም። ስለዚህ ማንኛውም ሰው ግን ጥያቄ ያለበት ሰው ካለ መምጣት ይችላል። እንደሱ ነው የሚሆነው። ሌላ ነገር ቤታችን ከፍት ነው ለሁሉ ሰው ኮሜንት የሚጽፈው ሰው ወደ ክፋት ወደ ተንኮል ወደ ነገር ያስባል። እኔ በመጥፎ ነገር አስቤ አይደለም። ምክንያቱም እሱ እስራኤል የሚባል ሁልጊዜ ስለ ኤርሚያስ ስለሚያወራ ለምን እኔ አውቃለሁ ብሎ ስለሚል ለምን ዛሬ እረፍት ብታረጊ አይሻልም? ሌላ ቀን ደግሞ ትመጫለሽ። ያ ቀን ደግሞ ታወሪያለሽ። ግድ የለሽም። ዛሬ እረፍት አድርጊ ቤትሻይ። ዛሬ የድሮዋ ቤት አይደለሽም። እሺ ትቀበላላችሁ? ይህችን ብቻ ነው የምፈልገው መልስ። ሰላም ነው ቤትሻይ? እሺ በቃ ደህና ነው። ደስ ጥያቄ ያለኝ የሚል ሰው ጥያቄ ያለው ሰው ነው። እሺ በቃ ለሌላ ችግር የለም። የተባረከ ጊዜ ነው። እሺ ደህና ነው። ቤቲ ቆይ ከመውጣትሽ በፊት አለሽ ወጣች ታች ሆነሽ ተሰሚያለሽ ብዬ ተስፋ አደርጋለሁ። መጽሐፍ ቅዱስን እንድታነቢ እኔ ኢንቫይት እያደረኩሽ ነው። አንደኛ የክርስቶስን አምላክነት እንኳን አታምኝም። ቅድም ከጠየቅሽው ጥያቄ አንጻር ተነስቼ ስናገር የኢየሱስን አምላክነት እየተጠራጠርሽ እዚህ ጋር መተሽ ሰውን ኢንቫይት ማድረግ ጥያቄ መጠየቅ በራሱ ዛሬ ትክክል እንዳልሆንሽ ነው የሚያሳየው። ብቻ አላቅም።
መጽሐፍ ቅዱስ አንብቢ ልልሽ እፈልጋለሁ እህታችን ዳኒ ይቀጥል። እሺ ናቲ ከየት ቤተ እምነት ነው ዳኒ? ናቲ ናቲ ይሰማ? እኔ ከወንጌላውያን ነኝ። እሺ ጥያቄ ነው በተነሳው ሐሳብ ላይ ወይስ? ኦኬ ይቅርታ እንትን አልመሰለኝም። ከሌላ እምነት ቤተ እምነት አልመሰለኝም። ይቅርታ። እሺ ወንድሞች እህቶች ሐሳብ ካላችሁ መቀጠል ትችላላችሁ። ብሩኬ ሜላ ቤክ ሜርሲያችን ሐሳብ ካላችሁ መቀጠል ትችላላችሁ። ዳንሻ ምናልባት እሺ ልጠይቃችሁ ነው። እሺ ልጠይቃችሁ ጥያቄ ነበር ይሄ ልጠይቃችሁ ወንድሞች። ዳንዬ ቡራ እያወራ ነበረ እኮ አልሰማኩም? አልሰማሁትም። እያወራን ነበር። እሺ እሺ ብሩኬ እሺ ብሩኬ ስልኬ ልክ እንዳልሆነ ገባኝ። ዳኒ ሳይሰማኝ ሲቀር እንዳልተሰማው ገባኝ። አሁን ይሰማል ዳኒ ድምጼ? አሁን ታፍኗል እንጂ ይሰማል። ብሩኬ አሁን አሪፍ ይሰማል። እሺ ምናልባት እኔ አሁን ካነሳከው ሐሳብ የጠየቀችው ልጅቷ ከጥያቄን ጠይቃለህ ዝም ብዬ ሐሳቡን ለማጠንከር ያክል ብቻ ነው። ብዙ በዓለም ያሉ ሰዎች ያልዳኑ ሰዎች መጥተው ስለ ልሳን ስለ ነቢያት ሐዋርያቶች አሉ ወይ ምናምን የሚል ጥያቄ ይጠይቃሉና እኔ ግልጽ አቋም አለኝ በዚህ ጉዳይ ላይ። ለምሳሌ አንድ ሰው ኪስ ውስጥ ምንም ብር ሳይኖረው ክትፎ ልብላ ወይስ ጥሬ ስጋ ልብላ ብሎ ቢጠይቅ ምንድን ነው የምትሉት? ምንም የለም ኪስ ውስጥ ብር የለውም፣ ሊበላ አይችልም። ክትፎም ጥሬ ስጋም ሊበላ አይችልም። ለምን? ገንዘቡ ያስፈልገዋል ለመብላት ማለት ነው። ገንዘቡ ሳይኖረው ጥሬ ስጋ ልብላ ክትፎ ልብላ ብሎ እንደማማረጥ ነው እና ያልዳኑ ሰዎች የሚያስፈልጋቸው መጀመሪያ ስለ ልሳን ማወቅ ሳይሆን መዳን ነው የሚያስፈልጋቸው። ይሄ ለዳኑ ሰዎች የሚሰጥ የጸጋ ስጦታ ስለሆነ ማለት ነውና በልሳን ጉዳይ ላይ እኛ ክርስቲያኖች የዳን ሰዎች ነን ልናወራ የሚገባው። በቃ የእግዚአብሔር ስጦታ ነው። እንዴት እንጠቀም፣ በምን አግባብ ነው መጠቀም ያለብን፣ መተርጎም አለበት ወይ? ይሄን የምናወራው እኛ የዳን ሰዎች ነን። ያልዳኑ ሰዎች ሲመጡ ኢየሱስ ነው በቃ ሊነገራቸው የሚገባው። ክትፎ ወይም ደግሞ ጥሬ ስጋ ለመብላት ገንዘቡ ነው የሚያስፈልገው አይደል? ገንዘቡ ነው የሚያስፈልጋቸው። ኢየሱስ ነው የሚያስፈልግ መዳን ነው ህይወት ነው የሚያስፈልጋቸው ማለት ነውና እኔ በጣም በዚህ ጉዳይ ጽኑ አቋም ስላለኝ ነው። በቃ ያልዳነ ሰው ኢየሱስ ነው በቃ የሚነገረው። ስለ ልሳን ቢያቅም ባያቅም ምንም አይጠቅም። ነግረነው ቢገባውም ባይገባውም ምንም አይጠቅም። በዓለም ያለ ሰውዬ ማለት ነው ብናስረዳውም ነብይ ያለ የለም ብንነግረውም ባንነግረውም ምንም አይጠቅመው። ኢየሱስን ብንነግረው ግን ለዛ ሰውዬ ይጠቅመዋል። አንድ ቀን ያ ዘር በቅሎ እሱም አዲስ ፍጥረት ሆኖ የኛ ወንድም ሊሆን ወይ ደግሞ የኛ እህት ልትሆን ስለምትችል ማለት ነውና በዚህ ጉዳይ ላይ ዳኒ በቃ ሐሳቡን ስለመደግፈው ነው ማይኬን ያበራሁት። ጥያቄ እንቀጥል። ተባረክ ብሩኬ። የኛ ማሳብ ነው። ዳንዬ አንድ ነገር ብቻ ማለት ፈልጋለሁ። እሰማለሁ አይደል ዳንዬ? ትሰሚያለሽ መሲ ትሰሚያለሽ? እሺ እየተሰማሁኝ ከሆነ ምናልባት በቅድሙ ጉዳይ ላይ ነው ማውራት የፈለኩት። ምናልባት ቅድም ማነው ዜዶ ቢኖርና ሐሳቡን በደንብ አውርተንበት ብንዘጋው ደስ ይለኝ ነበረ። ምናልባት ካለ እመለሳለሁ ብሎ ስለሄደ ምናልባት ካለ ቢገባ ደስ ይለኛል። ምክንያቱም አብዛኛው ሰዎች እዚህ ጋር ልክ እኛ ልዩነት እንደፈጠርን በእኛና በሱ መካከል የተለያየ ሐሳብ እንዳለ አድርጎ
ሊያወሩበት ይችላሉ። ይህንን እየተጠራጠርኩ ነበር። ምናልባት ካለ ተመልሶ ቢገባና ሀሳባችን አንድ እንደሆነ ግልጽ አድርጎ ቢናገርልን ደስ ይለናል። ወንድሞች ተናግሮታል፣ ሜላም ተናግሯል። ሁላችሁም ስለተናገራችሁበት በእርግጥ ዜዶ ተሳስተዋል ወይም ደግሞ ከኛ የተለየ ሀሳብ አለው ብለን እኛ አናምንም። እያለ ያለው ነገር በጣም ግልጽ ነው። በኦርቶዶክስ ቤተክርስቲያን በጣም ብዙ ስህተት እንዳለ ይታመናል። እኛ የምንናገረው ትክክል የሆነውን የእግዚአብሔርን ቃል እነሱ ደግሞ በራሳቸው በፈለጉበት መንገድ ስለሚተረጉሙት በጣም ስህተት የበዛበት ነገር ስላለ ሊታረም የማይችል በንግግርም በመጽሐፍትም ተጽፎ ያለ ስላለ ከዛ አንጻር ነው እየተናገረ የነበረው። ስለዚህ ምናልባት ካለ ብትገባና ሀሳብህ ከሀሳባችን ጋር አንድ እንደሆነ ግልጽ አድርገህ ብትሄድ ደስ ይለናል። በእርግጥ ግልጽ የሆነ ነገር ተናግረሃል። ተቆራርጦ ግን ሌላ ሀሳብ እንዳያመጣ በድጋሚ ይሄ ርዕስ እሱ እንደዚህ ያለው እነሱ እንደዚህ ነው ያሉት ብሎ መከፋፈልን እንዳይፈጥሩ ቢኖርና ቢናገር ደስ ይለኝ ነበረ። ይሄንን ነው መናገር የፈለኩት። ካለ ሜቢ ቢገባ የሚል ሀሳብ ነው። ዳንዬ ወደ ጥያቄ መሄድ ትችላለህ። ምክንያቱም ሀሳቡን በደንብ ነገ እንግዲህ እንደሚቆራርጡት እርግጠኛ ነኝ። ግን የተናገረው ነገር ከኛ ሀሳብ የተለየ ሀሳብ አይደለም። ስጋቱ ይገባናል። ከምን አንጻር እንደዛ ሲል እንደነበረ በጣም ግልጽ ነው። እንኳን ስጋት ኖሮበት ይቅርና እንዲያውም እንዲያው ናቸው እነሱ፣ የታወቀ ነገር ነው። ትክክል ያልሆኑባቸው በጣም ብዙ እጥፍ ተቆጥሮ የማያልቅ ብዙ ስህተቶች ባሉበት መንገድ ላይ ወንድማችን ትክክል አይደለም ብለን ልንቃወሙ አንችልም። መናገር ያለበትን በደንብ መናገር ይችላል። እንደ እግዚአብሔር ቃል የተናገረው እያንዳንዱ ነገር ደግሞ ስንናገር ግልጽ በሆነ መንገድ ነው መናገር ያለብን። ለምን? ለሌሎች ሀሳብ ግልጽ እንዲሆን። እነሱ በቃ በደፈና በተናገሩት ነገር ላይ ላይክ እኛም እንደዛ አንሄድም። በደንብ ግልጽ የሆነ ነገር ነው። ስጋታችን ይታወቅልን። ኦርቶዶክሶች በጣም ብዙ ስህተት የሆኑ ነገሮች ስላሉ ከዛ አንጻር ነው። ተባረኩ። ዳንዬ ወደ ጥያቄ መሄድ ትችላለህ። እዚህ ጋር አንድ ነገር እሺ ላይ ይቀጥልሽ። መሲ ያለችው ፖይንት በጣም አስፈላጊ ስለሆነ አሁን መጽሐፍ ቅዱሳችን የሚያስቀምጥልን ሀሳብ አለ። እኛም እንደ ክርስቲያን በነገረ ክርስቶስ ላይ የምናምነው ጽኑ የሆነ አቋም አለን እና ቅድም ዜዶ ኢየሱስ ፍጹም አምላክ ፍጹም ሰው መሆኑን የሚያምን ወንድማችን ነው። ግን ምንድነው ትልቁ ችግር በተለይ እዚህ ቲክቶክ ፕላትፎርም ላይ ያየሁት ያለሁት እነዚህ የሙያ ቃላቶችን በጣም ፎከስ እያደረገ ነው ብዙ ሰው ማለት ነው። ቴዎሎጂካል ተርሞችን ማለት ነው። በጣም ጃርገን የሆኑ ቃላቶችን እዚህ ቲክቶክ ፕላትፎርም ላይ ሰዎች እያመጡ ቴዎሎጂን ላልተማሩ ሰዎች፣ በቴዎሎጂ ትምህርት ላላለፉ ሰዎች በጣም ግራ የሚያጋባ ብዙ ተርሞች ብዙ ሰው ሲጠቀሙ እያየው ነው። እና እነሱ ተርሞች በራሳቸው ችግር አለባቸው እያልኩ አይደለም። በሚያስፈልጉበት ሰዓት ላይ መጠቀሙ በጣም አግባብነት አለው። በተለይ ደግሞ እነዚህ ቃላቶች ትምህርት ለሚፈልግ ሰው በቋሚነት ማስተማሩ ይጠቅማል ብዬ ነው የማስበው። ለምሳሌ በዚህ ጉዳይ ላይ መማር እንፈልጋለን ብሎ ለሚያስቡ ሰዎች በቃ መዝግቡና ዙም ላይ ወይም ቴሌግራም ላይ ምናምን አስተምሯቸው። እዚህ ላይ አሁን ስናወራ 429 ሰውን እየታየኝ ነው። 429 ሰው አሁን ቅድም መሲያ ያወራችሁን ያልሰማ ብዙ ሰው አለ፣ አሁን የገባ ብዙ ሰው አለ። ስለዚህ አሁን ፐርሰን ስል ኡሲያ ስል ኢሰን ስል ትርጉሙን መጀመሪያ ሳወራ ያልነበረ ሰው ቅድም ሳወራ ነበር በዚህ ጉዳይ ላይ መጀመሪያ ያልነበረ ሰው መሀል ላይ ገብቶ ሲሰማኝ ሜቢ ትክክለኛውን የተናገርኩበትን አውድ ካልተረዳ ግራ ሊገባው ይችላል። እና በነገር ይሄ ቲክቶክ ፕላትፎርም እንትን አይደለም፣ የቴዎሎጂ ትምህርት ቤት አይደለም። የምትሰሙኝ ወንድሞች እናቶች፣ በተለይ በጌታ የሆናችሁ በጣም በአክብሮት ነው የምናገረው። ይሄ ቴዎሎጂ ትምህርት ቤት አይደለም። የሚገባውን ሰው መቆጣጠር አትችሉም። የተለያየ ባክግራውንድ ያለው ሰው ነው የሚገባው። ቴዎሎጂ ራሱ ቃሉ ምን እንደሆነ የማያውቅ እኮ ክርስቲያን አለ። እንደዛ ስለማያውቅ ይሄ ክርስቲያን አይደለም አንልም አይደል? ስለዚህ እንደዚህ በጣም ጃርገን የሆኑ ቃላቶችን ባትጠቀሙ እዚህ ፕላትፎርም ላይ ማለት ፈልጋለሁ። በቃ እውቀት እንዳላችሁ እናውቃለን፣ ጎበዞች እንደሆናችሁ እናውቃለን። ስለዚህ መዝግቡና አስተምሩ።
መማር ቢፈልግ በጣም ብዙ አለ። ቴሌግራም ላይ ወይም ዙም ላይ በጣም ብዙ ፕላትፎርሞች አሉ። ከመዝግባችሁ እነዛን ሰዎች በየጊዜው ስለምታገኙ በሳምንት አንድ ቀንም ሁለት ቀንም ቢሆን እየተከታተላችሁ ከነሱ ጋር ስለምታወሩ እንደዛ አድርጉ። እንደዛም እያደረጋችሁ ከሆነ በጣም አሪፍ ቀጥሉበት። ግን እዚህ ያመጣችሁ ፕሊስ ለብዙ ሰው እኔ እንቅፋት እየሆናችሁ እንደሆነ ይሰማኛል። ሆን ብላችሁ እያደረጋችሁ ነው እያልኩኝ አይደለም፣ ግን ኢፌክቱን እያየን ነው። አንድ ነገር ምን መዝነው በውጤቱ አይደል? ውጤቱን ስናየው ግን በጣም ብዙ ሰው እየተጎዳ እንደሆነ እየገባኝ ነው። አሁን ቅድም ፐርሰን የሚለው ነገር ላይ ከዜዶ ጋር ስናወራ ፐርሰን የሚለውን ፍጹም አምላክ ፍጹም ሰው የሚል ተርም ሲጠቀም ነበር። እንደዛ የሚተጠቀሙ ሰዎች ሰማ ነበር እና ፐርሰን የሚለው ምንድነው የሚለውን የቴዎሎጂካል የሆነውን አናሊሲሱን ብዙ ሰው አይረዳው። አሁን ፍጹም አምላክ ፍጹም ሰው ሲል እረዳዋለሁ ምን ሊለኝ እንደፈለገ፣ ግን ፐርሰን ሲባል ደግሞ በቴዎሎጂ ዓለም ራሱን የቻለ ዴፊኒሽን አለው። ስለዚህ ጌታ ኢየሱስ ክርስቶስ ጋር በተመለከተ ስናወራ ፐርሰን ስንል አንድ ፐርሰን ነው ስንል ስለ እሺ ሚዩት አድርጎ ስትገቡ አንድ ፐርሰን ነው ስንል ያ አንዱ ፐርሰን ዲቫይን ፐርሰን ነው እያልን ነው እንጂ ሂውማን ፐርሰን በኢየሱስ ላይ የለም ስንል አሁን ይህን ቃል ስናገር ግራ የተጋባ ሰዎች ነበሩ። ከታች እያየሁ ነበር፣ ክርስቲያን ወንድሞችና እህቶች ማለት ነው። መጠቀም አልፈለኩም ነበር ቃሉን፣ ግን አንዳንዴ እንደዚህ አይነት በጣም ጃርገን የሆኑ ቃላቶች ስላመጣችሁብን እሱን ለማስረዳት የግድ እዚህ ውስጥ መግባት አስፈለገን ማለት ነው ለኛ። እና መጠቀማቸውን ቃላቶች በጣም ስጠነቀቅ ነበር። አንዳንድ ቃላቶች ደግሞ በቃ ግድ መጠቀም ስላለብኝ ብቻ ተጠቀምኩ። እና እንደዚህ አይነት ነገሮች ባካችሁ ወይም ማኪያቱ እየጠጣችሁ ብታወሩበት፣ ዲስከስ ብታደርጉበት፣ እዛው ቴዎሎጂ ክላሳችሁ ውስጥ ብታደርጉት በጣም አሪፍ ነው። እንደው በተጻፈው ነገር ላይ ብናወራ እሱ ነው የሚጠቅመን። እና አይ አልጎዳም የምትሉ ከሆነ እያየነው ነው። በጣም ብዙ ሰው እየተጎዳ ነው። ብዙ ሰው ግራ እየገባው ነው። በጣም ብዙ ሰው ግራ እየገባው ነው። ምክንያቱም አሁን አንዳንድ ሰው ፐርሰን ሲባል ምንድነው ፐርሰን? ያው የሚታየው ኢየሱስ ይመስላል፣ የሆነ የሚጨበጠው የሚዳሰሰው እና አንድ ፐርሰን ነው ስንል ይሄ የሚታየው በቃ አንድ ስለሆነ የሚጨበጠው የሚዳሰስ እሱን እያልን ይመስሏል ብዙ ሰው። ግን እሱ አይደለም። በቴዎሎጂ ዓለም ላይ ሌላ ትንታኔ ያለው እና ያ ነገር በጣም ከመሰረት መጀመር ነው የሚያስፈልገው። እሱን ለማድረግ ቲክቶክ ፕላትፎርም አይመችም። በቃ ይሄ በጣም ሊሰመርበት የሚያስፈልግ ቃል አይመችም። ቲክቶክ ፕላትፎርም ላይ ዛሬ የገባውን ተውት። ዛሬ ቅድም በዚህ ጉዳይ ላይ እንግዲህ ቆይተናል ከጀመር ቅድም ሳወራበት ያልነበረ ሰው አሁን ይመጣል እና ግራ ነው የሚገባው። እና እባካችሁ ወንድሞች በጣም ሪስፔክት እናደርጋችኋለን፣ ግን የቲክቶክ ፕላትፎርም የቴዎሎጂ ክላስ አይደለም። የቴዎሎጂ ክላስ አይደለም። እውቀታችሁን እናከብራለን። ጥሩ ተምራችኋል፣ እግዚአብሔር ይባርከው እውቀታችሁን። ለቤተክርስቲያን ጥቅም ስለሆነ የተማራችሁት፣ ግን በአግባቡ ካልተጠቀማችሁበት እዚህ ፕላትፎርም ላይ የሚገድለው ሰው በጣም ብዙ ነው። ገዳይ የሆነ ነው ቴዎሎጂው። አንዳንድ ኮንሰፕቶች በራሳቸው እንቅፋት አይደሉም፣ የምንጠቀምበት መንገድ ግን እንቅፋት እያደረገው ነው። እና ቴዎሎጂ የምንጠላ ሰዎች አይደለንም። በአቅማችን እኛም ተወሰነ ተምረናል፣ እየተማርን ነው ያለ ነው። ግን በአግባቡ መጠቀም እንዳለብን አውቃለሁ። ስለዚህ እሱ ነገር መሰመር አለበት። ስለዚህ ዜዶ ኢየሱስ ፍጹም አምላክ ፍጹም ሰው እንደሆነ የሚያምን ወንድማችን ነው። ቴዎሎጂካል በሆነው ተርም አጠቃቀም ግን ተርሙ ልክ አይደለም ለማለት ብቻ ነው እንጂ ሐሳቡ አግኝተነዋል፣ እንረዳዋለን ምን ለማለት እንደፈለገ። ግን እንዳልኳችሁ እነዚህ ጃርገን የሆኑ ቴዎሎጂካል ተርሞች በደንብ አንዳንድ ሰው ካልተረዳቸው ካላወቃቸው ግራ ሊገባውና ትክክል ባልሆነ መንገድ ሊገልጾ ይችላል። እሱ ብቻ ነው የተፈጠረው፣ ከዛ ውጭ ምንም ነገር የለም። ወደ ወንጌሉ ሐሳብ እንመጣ ደስ ይለኛል። እኔ አንዳንዴችን ብዬ ልጨርስ። አንዳንዴ እነ ሐዋርያው ዮሐንስም አሁን በዚህ ዘመን ቢኖሩ አሁን እኛ የምንጠቀማቸው እነዚህ በጣም የተለያዩ ቴዎሎጂካል ተርሞች ስናወራ እነሱ ራሳቸው ግራ ሊገባቸው ይችላል አንዳንዴ። ምክንያቱም ብዙ ቴዎሎጂካል ተርሞች ከሐዋርያቶቹ በኋላ የመጡ ቃላቶች ናቸው አብዛኞቹ። በተለይም ፊሎሶፊካል የሆኑ ተርሞችን እየተዋጁ የቴዎሎጂ ቅርጽ እንዲይዙ የተደረጉ ተርሞች አሉ። ስለዚህ ጳውሎስ ራሱ በዚህ ዘመን የሚመጣ አንዳንድ ቃላቶች ስንጠቀም ምን ለማለት ፈልጋችሁ ነው ሊለን ይችላል። ስለዚህ ሐሳቡ ላይ ፎከስ ብናደርግና እንዲህ በጣም
የተራቀቀውን የቴዎሎጂ ተርሞች ለትምህርት ቤታችን ብናውሎ ወይም ደግሞ ለምናስተምራቸው ሰዎች ብናውሎ የበለጠ ጥሩ ነው ብዬ አስባለሁ። ዳኒ ይቀጥል። እሺ ቴንኪዩ ሜላ። ምናልባት ለእናንተ ያለኝ ጥያቄ ምንድነው፣ ቤተክርስቲያኒቷ ውስጥ አትመለክም ወይ በአምላክ ደረጃ ላይ ወይ ደግሞ መጽሐፍ ቅዱስ ያልሰጣትን ቦታ አልሰጧትም ወይ? ይሄ ነው አይደል ስጋታችን፣ ይሄ ነው የሚሆነው የሁላችንም ማለት ነውና አምላክን ስለወለደች ብለው የሚያወሯቸውን ሀሳቦች ትንሽ ሪፍሌክት ብናደርግበት ደስ ይለኛልና ሜላ ካንተ ልጀምርና ወደ ብሩኬ እያልኩኝ እሄዳለሁ። ቤተክርስቲያኒቷ ማርያምን መጽሐፍ ቅዱስ ባስቀመጣት ሌቭል ነው ወይ የምታያት? በተለይ አሁን ቴዎቶኮስ የሚለውን ኮንሰፕት አንስታ አምላክን ስለወለደች ጌታን ስለወለደች አምላኳን ይህንን ሀሳብ እያነሳች የምታነሳቸው ሰው ልብ ውስጥ የምትከታቸው ሀሳቦች አሉና እንዴት ታየዋለህ? እሺ ወንድሞች ቢቀጥሉ ግን ይሻላል። እኔ ቅድም ስላወራው ብሩኬ ወይም ቤካ ከነሱ በኋላ ባወራ። እሺ አም ሶሪ አልነበርኩም ቅድም። ብሩኬ እሺ ወደ አንተ ልምጣ። ብሩኬ ድምፅ ላሰማላችሁ ወገኖች፣ ወንድምነት ድምፅ ላሰማላችሁ። እሺ ወንድምነት ያ ተባረኩ፣ ቀጥሉ፣ ጸጋ ይብዛላችሁ። ብሩኬው አለ ወላዲተ አምላክ የሰማይና የምድርን ጌታ። እሺ አይ ቲንክ ብሩኬ ኔትወርኩ ይመስለኛል። ቤካ አለ። እሺ ቤካ እሺ እስኪዘጋጁ ድረስ አንድ ቪዲዮ ላሰማኔ። እሺ በፊቱ አባቶች የኢየሱስን አምላክነት ለማጉላት ቢጠቀሙ፣ አሁን ያሉት ግን እንደዚህ ነው። እሷ በሌለችበት አብም ወልድም መንፈስ ቅዱስም አይገኙም የሚል የድፍረት ንግግር። እንግዲህ ግለሰብ ነው አይባሉም። እሳቸው እንግዲህ ጳጳስ ናቸው፣ አቡነ ፊልጶስ ጳጳስ ናቸው። ይህ ትምህርታቸው ልክ አይደለም እንዲያስተካክሉ ተነግሯቸዋል ብለውናል። ግን ሲያስተካክሉ አላየንም። ያስተካከሉበትም ማስረጃ የለም። ስለዚህ ኦርቶዶክስ አሁን ያለችው ኦርቶዶክስ ያሉ መምህራኖቿ ጳጳሳቶቿ የሚያምኑት በዚህ መንገድ ነው የሚያምኑት። መጨመር እንችላለን። በዚህ ጉዳይ ላይ የተናገሩትን ሀሳብ አንድ ልጨምርላችሁ። ቆይ ሜላ በኦርቶዶክስ ቤተክርስቲያን በአብርሃም ቤት የገቡት ማን ናቸው ነው ብላ የምትለው? ሥላሴ። ማርያም በሌለችበት አብና ወልድ መንፈስ ቅዱስ አይገኙም ብላ ስትል ሲሉ አሁን ብፁዕ አቡነ ፊልጶስ በአብርሃም ቤት ማርያም ነበረች፣ እኔ ሶስቱ አካላት በእነሱ አስተምሮት ሥላሴ ተገኝተዋል ብለው ይላሉ። እዛ ስለነበረች ነው የተገኙት እንዴ? ተገኝታለች እንጂ እዛ አብርሃም ቤት
ታዲያ በውስጥ አዋቂነት ባለች የአብርሃም ድንኳን ሰው አካለች። ለካ ድንኳን ናታው የሳራ ድንኳን። አዎ ልክ ነው፣ የሳራ ድንኳን ማርያም ነች። ኦኬ ኦኬ። ለካ ለዚህ ነው ድንኳን አጠገብ አድርጎ የሳሏትን ያልገባኝ። ይገርማል። እሺ ቀጥሉ። ቴንክ ዩ። እነዚህን ሁሉ አብን ወልድን ስላሴን የምናከብርባት ትክክለኛይቱ መነጽር፣ ስላሴን የምናይባት ትክክለኛይቱ ማጉሊያ መነጽራችን ድንግል ማርያም። በቃ ሌላ ምንም የለን። አይናችን ነች ማርያም፣ አይናችን ነች ማርያም የሚል ዘማሪ አለ። ዘምሯል። እግዚአብሔር መንፈስ ቅዱስ ነው የገለጠልን። አይናችን ናት ማርያም። እሺ አብ ወልድ መንፈስ ቅዱስ ያው አስተባብራ። ስለዚህ ያለ ማርያም አብንም ወልድንም መንፈስ ቅዱስንም መረዳትም ማግኘትም አንችልም እያሉ ነው ጳጳሳቱ። እንጨምር ሜላ ይሄ ማለት ግን እኮ አብም ከመፈጠራቸው እንዴት ነው ይከብዳል። እንደዚህ ኦ ማይ ጋድ ከሁሉ የመጀመሪያው እሷ ናት እንደማለት እኮ ነው። እንደዛ ከሆነ አይደል? ምንም ጥያቄ የለውም። ወደዛ ነው የሚያስኬደው ሀሳቡ። ያ በጣም ከባድ ሊታረም የማይችል በጣም ትልቅ ምንፍቅና ነው። ኦ ማይ ጋድ በጣም ቀጥል ሜላ። እሺ ቆይ አንዴ ቪዲዮ ልክፈት ብዬ ነው። ምናልባት ጥያቄ ያላችሁ ሰዎች ብትገቡ ምናልባት ትክክል አይደለም እናንተ ያላችሁት ነገር ብላችሁ የምትቃወሙ ሰዎች ካላችሁ ገስት ላኩልን፣ እናስገባችኋለን። ሀሳብ መስጠት ትችላላችሁ። ጥያቄ ያላችሁ ሰዎች ግን ይሄ የቤተ ክርስቲያኒታችሁ አስተምሮ እንደሆነ ደግሞ ማወቅ መቻል አለባችሁ። እሺ እንዳውል ካለ መግባት ትችላለህ። በኮሜንት ሳይሆን ገስት ላይ ገብተህ መወያየት እንችላለን። ችግር የለውም። እንደዚህ አይነት አስተምሮ የለም ካልክ አሁን ደግሞ እስቲ የባሰውን ደግሞ ላሰማችሁ ምን እንደሚሉ። ስለዚህ መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም። ኢየሱስ ክርስቶስ አይወለድም እርሷ ባትመጣ። አብን አናየውም፣ ወልድንም አንመለከተውም። መንፈስ ቅዱስም ደግሞ ምን እንዳሉ እሷ ባትኖር ኢየሱስ አይመጣም፣ እሷ ባትኖር ኢየሱስ አይኖርም ነው ያሉት። እሷ ባትኖር መንፈስ ቅዱስ አይወርድም፣ እሷ ባትኖር አዲስ ቋንቋ አይሰጣቸውም። ቃል በቃል እንደዚህ ነው ያሉት። ከፊት አባቶች የኢየሱስን አምላክነት ላይ ፎከስ አድርጎ ኢየሱስ ከሷ የተወለደው አምላክ ነው ለማለት ነበር ያን ቃል የተጠቀሙት። አሁን ላይስ ወላዲት አምላክ የሚለው ኮንሰፕት ሞቲቭን ቀይረዋል። ኢየሱስ አምላክ ነው ለማለት ሳይሆን እየተጠቀሙ ያሉት ማርያም ትበልጣለች ለማለት ነው የሚጠቀሙት። ያው እሷ ባትኖር ኖሮ ኢየሱስ አይመጣም፣ ኢየሱስ አይኖርም ነበር አሉ። ቀደም ምን ተባብለናል? ስለ ኢየሱስ እናወራ አንድ ፐርሰን ነው፣ አንድ አካል ነው ብለናል። ያ አንዱ አካል ደግሞ ማን ነው? ቃል ነው ብለናል። ስለዚህ ይህ ቃል የማርያም ራሱ አስገኘ ፈጣሪ ነው እንጂ እሷ ከመጣች በኋላ የተገኘ አይደለም። እሷ የሚያስገኘችው አይደለችም። ይህን የሚያክል ምንፍቅና ይዘው እኛን መናፈቅ ለማለት ይፈልጋሉ። እና ሞቲቭ በጣም አስፈላጊ ነገር ነው። ቃሉ እንደ ቃል ቴዎቶኮስ የሚለውን ቃል እንጠቀማለን ትክክለኛ ተርም ስለሆነ፣ ግን አሁን ካሉ ኦርቶዶክሳውያን ግን ጋር ስናወራ ልክ አይደሉም። ለዛም ነው እኔ አሁን በደንብ በድፍረት መናገር የምችለው ነገር
እንደውም ቴዎቶኮስ የሚለውን ቃል በአግባቡ የተረዳንና የምንጠቀም ሰዎች እኛ ነን፣ እነሱ አይደሉም። የእነሱንም ትምህርት ዲፌንድ እያደረግንም አይደለም። የመጽሐፉን ትምህርት ነው ዲፌንድ እያደረግን ያለ ነው። የእነሱ ትምህርት ቴዎቶኮስ የሚለውን የእነሱን ትምህርት ሲያብራሩት በዚህ አይነት መንገድ ነው የሚያብራሩት። ለምሳሌ አንድ ሎጂክ ልንገራችሁ የሚጠቀሙበትን በጣም የሚያስቅ ሎጂክ። ማርያም የኢየሱስ እናት ከሆነች፣ ማርያም የአምላክ እናት ከሆነች፣ ማርያም ለአዳምና ለሔዋን ምንድነች? እስቲ መልሱልኝ። እነሱ የሚጠይቁት ጥያቄ ስለሆነ ይሄ ጥያቄ አይደለም። እኔ እዚህ አይነት ጥያቄ የወረደ ጥያቄ እንኳን አላበርትም። እነሱ የሚጠይቁት ጥያቄ ነው። እሱን ደግሞ በጽሁፍ ያስቀመጡትን ነው አሳያችኋለሁ። ማርያም የኢየሱስ እናት ከሆነች የአምላክ እናት ከሆነች ለአዳምና ለሔዋን ምንድነች? ምን ብሎ ነው እነሱ የሚመልሱት? እሺ ድገሙ። ማርያም የኢየሱስ እናት ከሆነች ወይም የአምላክ እናት ከሆነች ለአዳምና ለሔዋን ምንድነች? ማርያም ወይም ምንድነች? ለነሱ ግንኙነቷ ምን ይመስላል? እስቲ ላንብብላችሁ። እሺ እሺ ይሄን የሚናገረው ማን ነው? እንግዲህ አባ ጊዮርጊስ ዘጋስጫ መጽሐፈ ሚስጥር ላይ ያለውን ሐሳብ ዲያቆን ሄኖክ ኃይሌ በመጥቀስ እንደዚህ ይላል። የሔዋን አባት ከሔዋን ልጅ ተወለደ እንዳለው እርሷ የአዳምና የሔዋን ፈጣሪ፣ ተመልከቱ፣ የአዳምና የሔዋን ፈጣሪ ወልዳ ለወላጆቿ አያት መሆን የቻለች ናት። ያያችሁ ማለት ስለዚህ አንደኛ የሷ በስጋ የወለዷት አባትና እናቷ ለነሱ ማርያም ምንድነች? አያት እየሆነች ነው። ከዛ ኤፍሬም ምን ይላል? እነሆ ዛሬ ሔዋንን በሲኦል ሆና ደስ ይበላት፣ የሴት ልጇ ልጅ የእናቱን እናት ሊፈውስ የሕይወት መድኃኒት ሆኖ ወርዷልና። በደንብ ስሙኝ ቃላቶቹ እንዴት እንደሚያገናኙት። ምንድነው የሚለው ኤፍሬም? እነሆ ዛሬ ሔዋን በሲኦል ሆና ደስ ይበላት። ለምን? የሴት ልጇ ልጅ የእናቱን እናት ሊፈውስ የሕይወት መድኃኒት ሆኖ ወርዷልና። አያችሁ አይደል? አሁን እነሱ ቴዎቶኮስ ሲሉ እንደዚህ ነው። የሴት ልጇ ልጅ የሔዋን የእናቱን እናት ሊፈውስ የሕይወት መድኃኒት ሆኖ ወርዷልና። ማርያም የኢየሱስ እናት ስለሆነች ቴዎቶኮስ ነች ስላልናት ፖዚሽን ትቀይራለች ወይ? አትቀይርም። በፍጹም አትቀይርም። ክሮኖሎጂን አትቀይርም። ልጅ ነች እንጂ እሷ አያት ልትሆን አትችልም። ማለት ቦታውን ማዛነፍ አንችልም። እንደዚህ አይነት ሎጂክ የሚመስል ግን ያልሆነ አጠቃቀም ልክ አይደለም። ኢየሱስ ግን የማርያም ልጅ የሆነው ኢየሱስ ግን የማርያምም ፈጣሪ ነው፣ የአዳምም የሔዋንም ፈጣሪ ነው። ለምን? እሱ ሎጎስ ስለሆነ ማለት ነው።
ሎጎስ ስለሆነ አካላዊ ቃል ስለሆነ። ስለዚህ ቴዎቶኮስ የሚለው ቃል አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ሊቃውንቶች አሁን ላይ ብቻ አይደለም እና አባ ጊዮርጊስ ዘጋስጫውን የጠቀስኳቸው እነ ኤፍሬም ይህን ሀሳብ የሚያነሱት በጣም በተለጠጠ መንገድ ነው። በጣም በተለጠጠ መንገድ፣ ልክ ባልሆነ መንገድ። ለዛ ነው ለትክክለኛው የቴዎቶኮስ ተርም ወይም ትምህርት ባለቤቶች ነን ብንል ራሱ እውነት ማጋነን አይሆንብኝም። ምክንያቱም በጣም ለጥጦታል እነሱ። ስለዚህ እዚህ ሀሳብ ላይ እንግዲህ ማውራት የሚፈልግ ሰው ካለ ገብቶ ማውራት እንችላለን፣ መነጋገር እንችላለን። በጣም ብዙ የጽሁፍም የቪዲዮ ማስረጃዎችን ማቅረብ እንችላለን ማለት ነው በዚህ ጉዳይ ላይ። ቴንኪዩ ሜላይ፣ ጸጋ ይብዛልህ ወንድሜ። እግዚአብሔር ስለሰጠህ መረዳት፣ ጤናማ መረዳት፣ መጽሐፍ ቅዱስ ላይ የተመሰረተ እውቀት አይን ከፋች ነው። ብዙዎች እየተማሩ እንደሆነ ቀደም ኮሜንት ሲጽፉ እየሰማሁ ነበርና ጌታ ይባረክ። እንኳንም ደህና መጣችሁ። ኦኬ እንግዲህ ነገረ ክርስቶስን በተመለከተ ያለውን ቅድም ርዕስ አድርገን በነበረው ላይ አውርተናል። ምናልባት ከዚህ በኋላ በሚኖረን ቆይታ ሊያወራ የሚችል ሰው ካለ ያው በኦርቶዶክስ ላይጠራ የቆሸሸው ነገረ ማርያም ትምህርት ብዬ ርዕስ አድርጌያለሁኝ። በቃ አሁን ሰው ነው የምንፈልገው መጥቶ እንዴት ነው የማይጠራው? ለምን ላይጠራ ብለህ አልክ? ለመጥራት ምን ያህል ጊዜ ሊወስድ ይችላል? ወይስ ደግሞ ላለመጥራት ደግሞ ምን ያህል ፈቃደኛ ይሆናሉ አይሆኑም? እንግዲህ ላይጠራ ከቆሸሸ ማን ያቆሸሸው? እንዴት ሆኖ ነው የቆሸሸው? ትምህርቱ የቆሸሸ ትምህርት ነው። በቃ በጣም እንዴት ቆይ አሁን አንዳንዱ ነገር እዚህ አሁን ቅድሚያ መናገር የለብኝም። በዚህ ርዕስ መሰረት ላይ አይ የኛ የነገረ ማርያም ትምህርታችን አልቆሸሸም፣ ሚሮሎጂ ትምህርት አልቆሸሸም ብለው የሚል መጽሐፍቶቻችንም ጭምር በዚህ ጉዳይ ላይ በጣም ንጹህ ናቸው። አንዱ ቅድም ባለፈው እንዳለ ማለት ነው የጠራ ነው የነጠረ ነው ዳይመንድ ነው ወርቅ ነው ይላል። በምን ተፈትኖ ነው ዳይመንድ የሆነው? ወርቅና ዳይመንድ ይፈተናሉ አይደል? የሆነ ቼክ መደረጊያ አላቸው። ወርቅ በወርቅነቱ ወርቅነቱ የሚመዘነው የሚታይበት አለው። እንደዚሁም ደግሞ ዳይመንድ የሚሆን ማንኛውም ነገር በምን ፈተነውት ነው። ስለዚህ ሚሮሎጂ ላይ ወይ ደግሞ ነገረ ማርያም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ ከላይ እስከታች የቆሸሸ ነው ማለት ይቻላል። እና በዚህ ጉዳይ ላይ ሊያወሩን የሚችሉም ሰዎች ካሉ ዌልካም፣ በዚህ ርዕስ ላይ ማለት ነው። በዚህ ርዕስ ላይ ሊያወሩን የሚችሉ ሰዎች ካሉ ዌልካም። እንደ አዲስ እዚህ ያለን 380 ምናምን ሰዎች መልካም ፈቃድ የሆነ ያላችሁ ሰዎች፣ በጎ ልብ ያላችሁ ሰዎች ሼር ብታረጉት በጣም ጥሩ ሰዓት ነው። የማርያምን ነገረ ማርያም ትምህርት ላይ ምን ያህል ወንድሞች እናቶች፣ ጌታ እግዚአብሔር ምስክር ነው። ልጆቼን አሁን ትምህርት ቤት አድርሻለሁኝ። ተመልሼ የተወሰነ ደቂቃ ነው የምነዳው፣ ወደ ቤት ነው የሚሄደው። መጽሐፍቶችን እናወጣለን እናሳያለን ማለት ነው። አይ አልጠራም የሚል ሰው ካለ ሶሪ ምንድነው የጠራ ትምህርት ነው ብሎ የሚል ሰው ካለ ይምጣና ያወራል። እኛ አለመጥራቱን ልናሳይ ነው። ነገረ ማርያም ማለት ነው። ነገረ ማርያም ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያስተምሩት ትምህርት ስንዴው ከእንክርዳድ የተቀላቀለበት አንድ መዓት አሰስገሰስ የማይመጥናትን ያልተነገረላትን በነቢያት ያልተባለችውን በሐዋርያት ያልተሰበከችውን ጌታም ያላላትን ነሽ ብለው ያሏት ብትሆን ምን ችግር አለበት ብለው ያሏት ወልዳው የለም ወይ እሱን ስለወለደችው እንደዚህ ብለን ብንላት፣ ስለወለደችው እንደዛ ብለን ብናስባት፣ ስለወለደችው እንደዚህ ብለን ብንሰብካት፣ ስለወለደችው እንደዚህ ብለን ብናስተምራት እየተባለ ምንድነው በነቢያት መጽሐፍት ላይ ኃጢአትን ከልባችሁ ጸንሳችሁ ታወጣላችሁ እንደሚል ኦርቶዶክስ ከልቧ
እየጸነሰች ያወጣችው ቃለ እግዚአብሔርን መሰረት ያላደረገ የነገረ ማርያም ትምህርት በጣም ብዙ አለ፣ ዝርክርክ የሆነ ትምህርት። ስለዚህ እዚህ ያላችሁ ወገኖች መልካም ፍቃዳችሁ ከሆነ ሼር አድርጉት ወገኖች ፕሊዝ። 14,000 ነበር ቅድም 1,000 ነው ያደረጋችሁት። ዝም ብላችሁ ከምታዩን እንደ አዲስ ሼር አድርጉትና 20,000 ይግባ። 15,000 ነው፣ 20,000 ቢገባ ታቡም ያን ያህል ቢቀጥል እንቀጥላለን ማለት ነው። ከቅድመ ዓለም ነው የምንጀምረው። ከቅድመ ዓለም ሳይፈጠር ነበረች የኦርቶዶክስ ማርያም። ከዛ ነው የምንጀምረው። እንግዲህ ሳንጃ ለሳንጃ እንሞሻለቃለን ማለት ነው። ሳንጃው ምንድነው? መረጃ ነው፣ ገጀራ አይደለም። ሳንጃው ምንድነው? መረጃ ነው። ስለዚህ አሁን አንድ ኦርቶዶክሳዊ ለሞት መድኃኒት ይፈልጋል። በዚህ ጉዳይ ላይ ሊያወራ የሚችል ሰው ካለ ማለት ነው። ጸጋ ይብዛላችሁ። 20,000 ይግባ ወገኖች ፕሊስ፣ 20,000 ይግባ። ሼር አድርጉት፣ ሼር አድርጉት። ያልተገለጠ ጉድ ሲገለጥ ታያላችሁ። ሼር አድርጉት ወገኖች ፕሊስ፣ ሼር አድርጉት። ተባረኩ። ዋሪሲ እንኳን ደህና መጣ። እህትየው መሲ ቤቱን መሪው እንደገና እንቅልፍሽ አልመጣም አይደል? አላህ ይሩኝ አላህ። እሺ የትየው ስራም ስለገባች ቤቱን መሪው ቤካም ያለ ይመስለኛል። ዋሪስም ስላለ እኔ ትንሽ ወደ ቤት ልንዳ። እሺ ይሩኝ አላህ። ስለተሳሉ እስኪ አንድ ሰው እንዲገባ በዚህ ጉዳይ ላይ ስለተሳሉ እኔም ስለቴን እንዳስገባ በኋላ ስለተሳሉ አንድ ሰው ብቻ ነው ፈልገው። አንድ ሐሞት ያለው ኦርቶዶክሳዊ የሆነ በነገረ ማርያም ትምህርት አላፍርም ብሎ የሚል ሰው ካለ ብቻ ይምጣልኝ። እሱ ሰው ሲገባ መድፍ ተኩሳለሁ፣ ጀግና ተገኘ ብዬ ማለት ነው። እና ታብ ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ እና ያለና እንግዲህ እስኪ ኦኬ እህትየው ቀጥይ። እሺ እርሚ ቤቱም ተባረኩ። እሺ አለ ጸጋ ይብዛላችሁ ወገኖች። ሪፍሬሽ እናድርገው ኦርቶዶክሳውያን እስከሚገቡ ድረስ። ይሄ ግን ብትኖሩ ብትገቡና ብንነጋገር መልካም ነው ብዬ አምናለሁ። ምክንያቱም በጣም የምትተማመኑበት በየጊዜው ወጣችሁ የምታከብሩት ስለ ሜሮሎጂ ገብታችሁ ብታወሩ እጅግ በጣም መልካም ነው። እንግዲህ ኤርሚ እንዳለው መሳል አለብኝ ብዬ ተስፋ አደርጋለሁ። ቅድሚያ እናንተን ኢንቫይት ከማድረግ በፊት ስለቴ የሰመረን ድል እናንተ ስትገቡ እንግዲህ መሳል ያለብኝን ተስያለሁ በውስጤ። ፕሊስ ግቡና በዚህ ርዕስ ላይ እናውራ። መወራት ያለበት ጉዳይ ነው። ቅድም እንግዲህ ማውራት ያለብንን ነገር በሌላ ርዕስ ላይ አውርተን ዘግተናል። በቃ ትክክለኛ የሆነውን የእግዚአብሔርን ቃል እናንተም የምታምኑበት እኛ የምናምንበትን ነገር ተናግረናል። አሁን ደግሞ የርዕሳችን ይሄ ነው። እንግዲህ ፊት ለፊት እንደምታዩት ርዕሳችን ይሄ ነው። በኦርቶዶክስ ሳይጣራ የቆሸሸው ነገረ ማርያም። ስለዚህ ግቡና በትምህርታችሁ የማታፍሩ ከሆነ ኦርቶዶክስ መልስ አላት ብላችሁ የምትሉ እናንተ ናችሁና እስቲ መልስ ካላችሁ ግቡና እናውራ። በዚህ ጉዳይ ላይ ብናወራበት እጅግ በጣም መልካም ነው ብዬ አምናለሁ። ክርስቲያነት ወንድሞቼ ቤቱን ሪፍሬሽ እናድርገው። ሁላችሁም አንድ ጊዜ ታብታብ እናድርግ። ወደ 300 ኦልሬዲ ወደ 400 ሰው አለ። ስለዚህ ታብታብ እናድርግ፣ ሼር እናድርግላቸው ለሌሎች ወገኖች። ጥሩ ሰዓት ነው። ኢትዮጵያም ሌላም ሀገር ያላችሁ ቆንጆ ሰዓት ስለሆነ ፕሊዝ ሼር አድርጉት። ጸጋ ይብዛላችሁ። 16,000 ላይ ነው ያለው ኮሜንት ነው ምንድነው ኮፒ ሊንኩ። ታብታቡ ደግሞ ወደ 500,000 እናድርሰው። ጸጋ ይብዛላችሁ። በኮሜንት ጀግና አያጫውታችሁ። ግቡና ገስት ላይ የቤተ ክርስቲያናችሁን አስተምሮ እኔ ይህንን ነው ማምነው፣ ይሄ ነገር ትክክል አይደለም፣ ከምን አንጻር ነው ይሄን ርዕስ የሰጣችሁት ብላችሁ ገብታችሁ ብትጠይቁን እጅግ በጣም መልካም ነው ብዬ አምናለሁ። ግቡ። ለእናንተ ነው ቤቱን ከፍተን ኢንቫይት እያደረግናችሁ ያለ ነው። ግቡና በዚህ ጉዳይ ላይ እናወራበት። በኦርቶዶክሳዊነታችሁ የማታፍሩ ቤተክርስቲያን የምታስተምረው ይሄ ነው፣ ይሄን ነገር አምናለሁ ብላችሁ ብታወሩ ለኛ መልካም ነው።
እናንተ አታውቁም፣ እናንተ እኮ ትክክል አይደላችሁም ብላችሁ የምትሉ ከሆነ ይኸው ግቡና ትክክል ባልሆንበት ነገር ላይ እናውራ፣ እናንተም ስህተት በሆናችሁበት ነገር ላይ እንደ እግዚአብሔር ቃል እናወራለን ማለት ነው። እንግዲህ እኔ ስለቴን ተስያለሁ። ቢያንስ አንድ በቃ ኦርቶዶክስን ወክሎ እዚህ ጋር ገብቶ ይሄ ነገር እንደዚህ ነው ብሎ ማብራራት የሚችል መናገር የሚችል ኦርቶዶክሳዊ ካለ ግቡ። መቼም 361 ሰው ሙሉ እዚህ ጋር ክርስቲያን ነው ብዬ አላምንም። ብዙዎቻችሁ አላችሁ፣ በስተጀርባም ሆናችሁ የምታዳምጡ እዚህ ጋርም ያላችሁ መምህራኖች አላችሁ፣ ዲያቆናት አላችሁ። ግን የመግባት ፍላጎት ለምን እንደሌላችሁ እንግዲህ ግልጽ ነው። ኦርቶዶክስ መልስ አላት እንግዲህ አባባል ሆኖ የቀረበት ዘመን ላይ ነን። በፊት ኦርቶዶክስ አላት ተብሎ በጣም እንግዲህ ትክክለኛም ይሁን ጤናማም አይሁን ብዙዎቻችሁ ለመመለስ ትሞክራላችሁ። አሁን ላይ ግን አብዛኞቻችሁ ዝምታችሁ መርጣችኋል። በዝምታችሁ ውስጥ ደግሞ እኛ ምላሽ እያገኘን ነው። ኦርቶዶክስ መልስ እንደሌላት፣ አስተምሯ በጣም ብዙ ስህተት እንዳለበት፣ ይህ መጽሐፍ ቅዱሳዊ የሆነ መንፍቅናን የያዘ እንግዲህ ቅድምም ሰምታችኋል። በቪዲዮ በማስረጃ ነው እዚህ ጋር የምናወራው። ሰላም እያልኳችሁ ነው። እንዴት ናችሁ? የጌታ ጸጋና ሰላም ከሁላችንም ጋር ይሁን። ያልከ ትንሽ ችግር አለበት መሰለኝ። በእርግጥ ሰላም ብያለሁ። ትንሽ ተጠፋፍተናል። እኔ ቢዚ ነበርኩ። ሰላም ብያለሁ። እንግዲህ ወዳጆቻችን ለመምጣት ያብቃቸው። ሜሎስዬ ሰላም ብያለሁ። መስዬ፣ ኤርሚዬ ሰላም ብያለሁ። ስላገኘኋችሁ ደስ ብሎኛል። ሰላም ይብዛ ወንድምነት፣ እንኳን ደህና መጣ። ጸጋ ይብዛልህ። እሺ አሁን አንድ ሰው ገብቷል። አገልግለው ጌታዬ ነው። ኬት ቤተ እምነት ነው አለ ያለሽ? አይ በጌታ ናት እሷ እህትዬ። ኦኬ እሺ ቀጥል እርምዬ። በጌታ ናት። ሜላ እንኳን ተመልሳ መጣ። ይኸው እንግዲህ ጥሪ አድርገናል። እኔ በጣም ደስ እያለን እንድናወራችሁ ኦርቶዶክሳውያን። ትምህርታችሁ ነገረ ማርያም ትምህርት ላይጠራ ነው የቆሸሸው። ላይጠራ ማለት በጣም እንደው ለማጥራት የሚያከብድ ትምህርት ሆኖ አይደለም፣ ግን የነሱ እሽተኝነት የነሱ ፍቃደኝነት ምን ያህል ነው ሊሆን የሚችለው ብዬ ስል ሳስብ በዚህ ዘመን እንኳን ያለው ትምህርት ምንድነው? በዚህ ዘመን እንኳን ያለው ትውልድ እናስተካክለዋለን ብሎ ቢል እንደ ትልልቆቹ ማለት ነው ምን ያህሉ እሺ ይላል፣ ምን ያህሉ እሺ ላይል ይችላል። አንዳንድ ጊዜ በባለፈው አንድ ሊቀ ሊቃውንት ስምዐኮነ የሚባሉት ሲናገሩ ይሄ መቼም ቢሆን መቼም ልንቀይረው የማንችለው ትምህርት ነው አሉ። ምንም ብሎ የሚለውን ማርያም ቤዛዊተ ኩሉ ዓለም ናት ብሎ የሚለውን ትምህርት መቼም ማንም እኮ አሉ በብፁዕ አቡነ ገብርኤል ስብከት ላይ አስተያየት ሲሰጡ ማንም የፈለገ መላእክት እንኳን ብሎ ቢለን ልንቀይረው የማንችለው ትምህርት ነው፣ አባቶቻችን ያስተላለፉት ትምህርት ነው አሉ። መጽሐፍ ቅዱሳዊ መረጃነቱን ያቅርቡ ተብሎ ሲባል ብሉይም አዲስ ኪዳንም አልተጠቀሰም። ኦኬ ብሉይም አዲስ ኪዳንም ባልተጠቀሰበት ነው እንደዚህ ብለው የሚሉት ማለት ነው። እና እንደነሱ አይነትን ሰዎችን ሳስብ መቼም ቢሆን ሊጠራ አይችልም ማለት ነው። በቃ ብለናል እንደሚሉት ማለት ነው። የማርያምን ቤዛዊተ ኩሉ ዓለምነትን በመጽሐፍ ቅዱስ ገልጠው ያላሳዩ ሊያሳዩም የማይችሉ ሆነው ሳሉ ሊለወጥ አይችልም፣ ሊቀየር አይችልም። ሰማይ ምድሩ ቢደፋ ማንም ጳጳስ ቢናገር ማንም ምንም ብሎ ቢል መላእክት እንኳን ቢመጣ ልንቀይረው አንችልም ብሎ የሚል አይነት አቋም ሲያንጸባርቁ ስላየው፣ ስለዚህ ሊጠራ የማይችል ማለት ላይጠራ የቆሸሸው ማለት ነው። ሲቆሽሽ ላይጠራ ነው ያቆሸሹት። ላጥራ እንኳን ብለህ ብትነሳ አይፈቅዱልህም። ሐሳቡን ግን እኛ እንናገራለን፣ አይቀበሉም። ለመቀበል ፈቃደኞች ስለማይሆኑ ማለት ነው። ግን በዚህ መካከል ደግሞ ሊቀበል የሚችል ሰው ስለሚኖር እስቲ ይምጡና ይንገሩን። ሚሮሎጂ ትምህርት ላይ በነገረ ማርያም ትምህርት ላይ የምታስተምረው ትምህርት ኦርቶዶክስ በእውነት በፐርሰንት ደረጃ ምን ያህሉ የጠራ ነው? በፐርሰንት ደረጃ ምን ያህሉ የጠራ ነው? ምን ያህል የጠራ ትምህርት ነው ብሎ የሚለውን እኛ ፊት መጥተው ከተናገሩ እናወራለን ማለት ነው። ግን አንድ ሰው ለሞት መድኃኒት ፈልጉልኝ፣ አንድ ኦርቶዶክሳዊ
ገብቶ ነገረ ማርያም አዎ ምን ልታመጣ አንተ መናፍቅ እስኪ ደግሞ ምን ልትል ብሎ የሚል ሰው አንድ ሰው ብቻ አስገቡልን። እህትየው አስገቢ ወንድምነት እንዳንዬ አንዳንድ ቁጥር እየጻፈ ነው መኪና የነዳው ስለሆነ ማወራችሁ ምንድነው ይላኩልን። ኦኬ ዱብ ዱብ በሉ ተንቀሳቀሱ። ኦርቶዶክሳውያን ወገኖች አይናችን ነሽ ማርያም ያላችኋት ማርያም የሰራችሁት ትምህርት ነገረ ማርያም ትምህርት መጽሐፍ ቅዱሳዊ ያልሆነ አንድ መዓት ላይ ጠራ የቆሸሸ ትምህርት አላችሁ። ኑ ግቡ። ኑ ግቡ። አንድ ሰው ብቻ ነው የተፈለገው። ብዙ 40 እና 80 እንኳን ሰው አንፈልግም። አንድ ሰው ነው የተፈለገው። ኦኬ ልክ ማርያም ታማልዳለች ብላችሁ እንደምትሉት መረጃ አምጡ ስትባሉ ወደ ስድብ እንደምትሄዱት ካልሆነ በስተቀር ካላችሁ መግባት ትችላላችሁ። እሺ ጎ እንዴት ነህ? ሰላም ማ እንትን ሚዩት አደረከው ስጠራህ። እንዴት ናችሁ? ደህና ነን ወንድማችን፣ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ድምፅህን ከፍ አድርገው ትንሽ። አይሰማም? ይሰማል፣ ግን ድምፅህን ትንሽ ከፍ አድርገው። እሺ ኦኬ ይሰማል። ጥያቄ ምንድነው? እሺ ድምፅህን ከፍ ካላረከው እታች ትወርዳለህ ማለት ነው ብራዘርዬ። ድምፅህን ከፍ አድርገው ማለት አንተ የራስን ስለራስህ አይደለም የሚሰማ። አንተ ስታወራ እኛ ስለማንሰማህ ድምፅህን ትንሽ ከፍ አድርገው። ትንሽ ይሰማል። ድምፅህን ከፍ አድርገው ወንድማችን። እሺ ጥያቄውን ጠይቅ። ይሰማል እኮ ጭፌን ነው። እሺ ፎን አድርጎ ነው ኤርፎኑ ማውጣት። ኤርፎንን ወይ ነቃለው። ኤርፎንን ነቃለው። ኤርፎን አላረኩም። እሺ ድምፅህን ከፍ አድርገው። ትንሽ ይሰማል እኮ ግን ጥንጥዬ ነው የሚሰማው ለኛ ማለት ነው። እሺ አሁንስ አይሰማም ጭራሽ ባሰ። ኧረ በስመ አብ ምንድነው ማጉለያ ማይክሮፎን ይችላል። አሁን መጣ። አሁን እየመጣ ነው። ኧረ በስመ አብ ስትል መጣ ማለት ነው። ትንሽ ከፍ አድርገው። ኦኬ እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ አሁን ጥሩ ነው። ያ ከኦርቶዶክስ ነው አይደል ያልከን ወንድማችን? አዎ ልክ ነህ። ነገረ ማርያም ትምህርትን ታውቀዋለህ? በኦርቶዶክስ ቤተክርስቲያን የሚሰጠው ጥያቄው ምንድነው? ጥያቄህን ብቻ ይሄው ጥያቄው ላይጠራ የቆሸሸ የነገረ ማርያም ትምህርት ነው ብለን የምንለው ርዕሱን ያደረግነው የነገረ ማርያም ትምህርት ታውቀዋለህ ወይ? በኦርቶዶክስ የሚሰጠውን ነው ያልኩህ። ጥያቄው የቆሸሸ ካልተረዳችሁት አንጻር የቆሸሸ ሐሳብ ያመጣችሁት እናንተ ናችሁ። የቆሸሸ ትምህርት የለም። ኦኬ እኛ ገና የቆሸሸ ሐሳቡን ገና ልንገልጠው ነው። አንተ ነገረ ማርያም ትምህርትን ካወቅ ስንገልጠው አንተ ታጠራዋለህ። ለኛ ከቆሸሸብን አንተ በትርጓሜ አንተ በመጽሐፍ ቅዱስ አስተምሮት መሰረት እያስደገፍክ ለኛ ለቆሸሸብን ሰዎች ታጠራልናለህ ማለት ነው። አንተ እሱን ትምህርቱን ካወቅከው ለማጥራት ዕውቀቱ ካለህ እኛ ለመጠየቅ ቆሻሻውን ለማሳየት ችግር የለብንም። ቆሻሻውን ስናሳይ ግን ቆሻሻ ሐሳብ ምትለው ማለት ነው። ለኛ አንተ ማድረግ ያለብህ እንደው ታውቃለህ፣ ቆሻሻ የለም ሳይሆን ቆሻሻ ነው ብላችሁ የምትሉትን አሳዩኝ ነው ማለት ያለብን። ከዛ አይ ይሄ እኮ ቆሻሻ አይደለም፣ ይኸው ጥራቱን ንጻቱን ላሳያችሁ ብለህ ትለናለህ ማለት ነው። ቆሻሻውንማ አንተ ሳታውቀው ቆይ ወዳጄ እንደዚህ አይባልም። ልጨርስና ከዛ ትቀጥላለህ። ቆሻሻ ነው ብላችሁ ያላችሁት እናንተ ናችሁ። ኦኬ ጥሩ። ቆሻሻ ነው ያላችሁትን አምጡት አሳዩን ነው። እናንተ አሁን አንተ ኦርቶዶክሳዊ እንደሆነ መጣን ነገረ ማርያም ትምህርት ንጹህ ነው ማለት ነው ለአንተ አይደል? በሚገባ ቴንክ ዩ። እኛ ስለዚህ አሁን እኔ መጠየቅ ያለብህ እኔ አሁን አንተም ብሆን መጠየቅ ያለብህ እኔን ከጠየቅ ኦኬ ቆሻሻ ነው ብላችሁ ያላችሁትን የነገረ ማርያም ትምህርታችንን እኛ ንጹህ ነው ብለን ነው የምንለው። እናንተ ቆሻሻ ነው ብላችሁ ያላችሁትን የቱ ጋር ምን አንብባችሁ ነው? ምን ቃል አግኝታችሁ ነው? የትኛው መጽሐፍት ላይ ምዕራፉ ገጹ በስንት ዓመተ ምህረት የታተመው? እሱን ቆሻሻ ነው ብላችሁ የምትሉትን አምጡና እኛ ፊት አስቀምጡት። እኛ ንጹህ መሆኑን በትርጓሜ ንጹህ መሆኑን በአስረጅነት እንነግራችኋለን ብለን ስትለን ወደ መረጃ እንገባለን ማለት ነው ወንድም ማለት ነገር ግን ንጹህ ነው። አሁን ምንድነው የማይገባው ላይ ሲሆን ነው ቆሻሻ የሆነው፣ የማይገባው ሰው ላይ ሲሆን እኮ ነው ቆሻሻ የሆነው። ጥያቄውን ቀጥለው።
እሺ ጥያቄው ልቀጥለው። በቃ እኮ ቀጥል፣ ጥያቄ ነው። እሺ ቴንክ ዩ። የጌታችን እናት ማርያም በምድር ላይ በስጋ መኖር የጀመረችው መቼና በየትኛው ዘመን ላይ ነው? ኦኬ፣ የተወለደችበትን ዓመተ ምህረት ነው የፈለከው? ያው የግድ ቀኑን፣ ወራቱን፣ ዓመተ ምህረቱን ላነግረኝ ይችላል፣ ግን ዘመኑን ንገረኝ። ያው በየትኛው ዘመን ነው ማለት ክርስቶስ በየትኛው ዘመን ነው? ክርስቶስ በየትኛው ዘመን ነው የተወለደው? እኔን አትጠይቀኝ ብራዘር፣ መልሰህ እኔን አትጠይቀኝ። እኔ ማርያምን ነው የጠየቁ፣ ክርስቶስን አትጠይቀኝ ዘመኑ ማለት ነው። ማርያም በስጋ ተወልዳ የነበረችበት ዘመን በየትኛው ዘመን አካባቢ ላይ ነው? የእሱን ዘመን ካወቅ የእሷን ዘመን ታውቀዋለህ። በቃ ስለዚህ አንተ ዘመኑን አታውቀውም ማለት ነው። እሺ ጥሩ መለስክልኝ። ማርያምን የኖረችበትን ዘመን ወንድማችን አያውቀውም ማለት ነው። እኔ ነው ታውቀዋለህ ብሎ የሚለኝ አታውቀውም። ወደሚቀጥለው እንሂድ ማለት ነው። ፖለቲካ አትስራ እኮ ታዲያ። ስለዚህ ዘመኑን አትነግረንም? ፖለቲካ አትስራ። ምክንያቱም አንተ አዳኝ ብለህ የለጠፍከውን እሱን ካወቅ እንዴት የእሷ ሊጠፋ ይችላል? ዘመኑን አትነግረንም? ማርያም የነበረችበትን ዘመን እሷን አይደለም የእሱን አንተ ከመለስክልኝ እኔ እሷን መልስልሃለሁ። እኔ እሱ ላይ ጥያቄ የለኝም። እኔ ጌታ የነበረበት በስጋ የነበረበት ዘመን ጥያቄ የለኝም። ጥያቄ ያለኝ የማርያም ነው። ማርያም የነበረችበትን ዘመን ካወቅ የግድ ኤግዛክትሊ ተናገር እኮ አልተባልክም። በወርሃ መጋቢት በእንደዚህ አይነት ዓመተ ምህረት ብለህ አልተባልክም። ዘመኑን፣ አካባቢውን፣ በዛ ቅርብ የነበረው ዘመን ወይ በጌታ ዘመን ነው ካልከኝ፣ ወይ በሙሴ ዘመን ነው ብለህ ካልከኝ፣ ወይ ደግሞ በነ ጳውሎስ ሐዋርያቱ ከሞቱ በኋላ ነው ብለህ ካልከኝ በለኝ። የትኛው ዘመን ላይ ነው የጌታ እናት ማርያም የነበረችው በስጋ ነው ያልኩ ያለው? ጌታ መቼ ነበር የነበረው በስጋ? እኔ ደግሞ ጥያቄ። እሺ ቴንክ ዩ። በቃ ታች ወርደህ ታፕ ኮፒ ሊንክ ሼር አድርግ ብራዘር። ጌታ እውቀቱ የለህም ማለት ነው። ለዚህ ነው ቅድም የጠየቁህ ነገረ ማርያም ትምህርት የቆሸሸ ነው ብለን ስንልህ ዘመን እንኳን አታውቅም ማለት ነው። ያለ ቦታው ቆሻሻ ሰው ሲይዘው ቆሻሻ ይሆናል። እሺ በቃ እታች ወረድ። በቃ ከነ ቆሻሻ ጭምር እታች አውርድ። ኦኬ ሌሎች ነው ግቡ። ዘመን እንኳን ራሱ የማያውቅ ትውልድ ምን ልል እችላለሁ ብራዘር? አታውቅም ማለት ነው። ማርያም በየትኛው ዘመን እንኳን እንደነበረች አታውቅም ማለት ነው። ዝም ብለህ ነው እንደዚሁ ከባልቴቶች ጋር እያዘጠዘጥክ ማርያም ማርያም የምትለው እንጂ በየትኛው ዘመን የኖረችው በነ ሙሴ ዘመን ወይስ በጌታ ዘመን ወይስ በነ ዮሐንስ ዘመን? ዮሐንስ በስጋ ሶሪ በነ ዮሐንስ ዘመን አልኩ፣ እሱ በጌታ ዘመን ስለሆነ ማለት ነው። እና ዮሐንስ ከሞቱ ሐዋርያቱ በሙሉ ካለፉ በኋላ የነበረችበት ዘመን አያውቀውም። ዝም ብሎ ይሄ ግንቦት አንድ ንፍሮ የሚበላ እንደዚሁ የዓመቷ የወሩ ተብሎ ሲባል እመቤቴ ወላዲቴ እያለ ዝም ብሎ የሚያመዘጠዝጥ ትውልድ ማለት ነው። ሌላ ካለ ይምጣና ይንገረን። ቴንክ ዩ። ያው የጌታ እናት ማርያም የነበረችበትን ዘመን ነው ተናገሩ የተባለው። ከዚህ ነው የሚጀምረው፣ ቆሻሻው ከዚህ ነው የሚጀምረው። ኦኬ እሺ። ኪዳነ ምሕረት እንኳን ደህና መጣ። ሰላም ሰላም። ኤርሚ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየህ። እሺ የጌታችን እናት ማርያም አይ ቲንክ ነገረ ማርያም ትምህርት ታውቃለህ በደንብ? የኦርቶዶክስን የምታስተምረው ቤተክርስቲያን? አዎ። ቴንክ ዩ። እኔ እንግዲህ ርዕስ ሰጠው ላይጠራ የቆሸሸ የነገረ ማርያም ትምህርት ነው ብያልኩት። ለምንድን ነው ብያልኩት? ምናልባት ስታነቡት ስትሰሙት ኦፌንድ ሊያደርግ የሚችል ይመስል ይሆናል። እንደዛ አይነትም ቃል ያለ ይመስላል፣ ግን በጣም የሚመጥነው ቃል ይሄ ስለሆነ ማለት ነው። ስለዚህ በዚህ ላይ የምትመልስልን ከሆነ ቴንኪው። የጌታችን እናት ማርያም በስጋ በምድር ላይ ነበረች አይደል ወንድማችን? አዎ አዎ። የነበረችበት ዘመን ታውቀዋለህ? አዎ። መቼ ነበር የነበረችው? እንግዲህ ዘመናት በሁለት ይከፈላሉ። እሺ። ዓመተ ፍዳና ዓመተ ምሕረት ተብሎ ማለት ነው። ኦኬ።
እንግዲህ የጌታችን እናት የተወለደችው ያው ጌታችን ኢየሱስ ክርስቶስን ጸነሰችው ተብሎ በእድሜ የተመዘገበልን በ15 ዓመቷ ነው። ስለዚህ የጌታችን እናት ድንግል ማርያም የተወለደችው እንግዲህ ዓመተ ፍዳ የሚባለው እያለቀ በነበረበት ወይም ደግሞ 15 ዓመት ቀደም ብሎ ማለት ነው። 15 ዓመት ቀደም ብሎ ማለት ነው። ከዛ ጌታችንን ከወለደችው በኋላ ደግሞ እሷ ያው በነገረ ማርያም ተጽፎ እንደምናገኘው በ64 ዓመቷ ነው አረፈች የሚባለው። ስለዚህ በዚህ በሁለቱ በዓመተ ፍዳም 15 ዓመት ነበረች። ከዛም በኋላ ደግሞ ጌታችን ከጸነሰችው በኋላ ማለት 9 ወር ያው በማህፀኗ ተሸከመችው። ከዛ በኋላ ከጌታችን ከሐዋርያትና እንደዚሁም ከክርስቲያኖች ጋር አብራ በ64 ዓመት ቆይታለች ማለት ነው፣ በዓመተ ምህረት ማለት ነው። ስለዚህ ጌታ በሁለቱ ኪዳናት መካከል ወይ ደግሞ በሁለቱ ዘመን ብሎ የሚለው ማለት ነው በዓመተ ፍዳና በዓመተ ምህረት መካከል ላይ የነበረችው ማለት ነው። አዎ አዎ፣ ቴንክ ዩ። ይሄ ማለት እዛ ለጌታ ለኢየሱስ ክርስቶስ ዘመን ይቀርባል ማለት ነው። እሱ በስጋ በተወለደበት ዘመን የሚቀርብ ነው። አዎ ያ ቴንክ ዩ። ሰማሁ አይደል? ታች ያለው ቅድም ቀኝና ግራህን ሳታውቅ ዝም ብለህ የገባህበት ወንድም እንደዚህ ነው መመለስ ያለብህ። እሺ ጥሩ። ከዛ በፊት የጌታ እናት ማርያም ነበረች ወንድማችን ለአንተ ከመቼው በፊት? አሁን ካልከኝ ከዓመተ ፍዳና ከዓመተ መካከል በጌታ ዘመን እንደማለት ነው። በቃ በጌታ ዘመን ከነበረችበት በፊት እሷ ነበረች። አሁን አዎ ቅድም እንደገለጽኩት ድንግል ማርያምን ማለት የድንግል ማርያምን እድሜ የምንቆጥረው ከዓመተ ፍዳ ወይም ከዓመተ ኩነኔ ከሚባለው ከ15 ዓመት ቀደም ብሎ ወይም ደግሞ ዓመተ ምህረት ሊገባ 15 ዓመት ቀደም ብሎ ማለት ነው። ልክ ነው። እሱ ነው በትክክል መለስክልኝ። ከዛ በፊት ነበረች ወይ ነው ብያለሁ። የለም አልነበረችም። አዛ በፊትማ አልነበረችም። አልተወለደችማ። አልተወለደችም አይደል? አዎ። ስለዚህ እሷ መኖር የጀመረችው በዚህ ከጌታ ከመወለዱ ከ15 ዓመት በፊት ከዛ ነው አይደል ጅማሬዋ የሚጀምረው? አዎ። ቴንክ ዩ። ቤተ ክርስቲያንህ ግን ዓለም ሳይፈጠር አስቀድሞ ነበረች ብላ ትላለች። ትክክል ናት? እሱ አስተሳሰብ በታምረ ማርያም ላይ ያለው አስተሳሰብ ወይም ጽሑፍ ሁለት አይነት መረዳት ይጠይቃል ብዬ ገምታለሁ። አይ በታምረ ማርያም ላይ አይደለም ይሄ ያለው። ግን እሺ የታምረ ማርያሙን ምንድነው ብሎ የሚለው ዓለም ሳይፈጠር አስቀድሞ በአምላክ ሕሊና ታስባ ትኖር ነበር ይላል። የታምረ ማርያም አይደል? አዎ። በአምላክ ምንድነው ታስባ ትኖር የነበረው? ሕሊና። ይሄ ማለት በእግዚአብሔር ቅድመ እውቀት ትታወቅ ነበር ማለት ነው አይደል? እሱ ማለት ሳይፈጥራት በፊት አዎ በቅድመ እውቀቱ ያውቃት ነበር እያላችሁ ነው። ኦኬ እሱ ጋር ኤርሚ ቆይ አንዴ ልንገርህ። ጥያቄን አልጨረስኩትም ግን እሺ ንገረኝ። ይሄ አባባል አሁን ይሄ የዚህ ጽሑፍ ደራሲ አባባሉ ድንግል ማርያምን አጉልቶ አወጣው እንጂ አጠቃላይ የሰው ልጅ በአምላክ ሕሊና ታስቦ ይኖር ነበር። ግን የድንግል ማርያምን ጽሑፍ እየጻፈ ስለሆነ የማርያምን ነው አጉልቶ ያወጣው። ለዛ ነው እንጂ በእርግጥ ሁሉም የሰው ልጅ በአምላክ ሕሊና ታስቦ ይኖር ነበር። እሺ ስለዚህ በሕሊና እንጂ አልነበረችም ማለት ነው አይደል? አዎ። ቤተክርስቲያኒቱ እንደዛ ነው የምታስተምረው። እኔ እንደኔ መረዳት እንደዛ ነው። እሺ መጽሐፈ ሰዓታት አለ? የለኝም። ሰዓታት ተምረሃል? አልተማርኩም። እንደዚህ
ቤተክርስቲያን ትምህርቶችን ብዙ አልተማርኩም። እሺ ዓለም ሳይፈጠር አስቀድማ ነበረች ብላ ታስተምራለች ቤተክርስቲያኒቱ ማርያም። ነበረች ትላለች። በምን በስጋ ነበረች ትላለች። በስጋ የሚሆን በምን ግን ነበረች ትላለች። በቃ የነበረችበት በምንድን ነው? እሱን በነፍስ ነው፣ በመንፈስ ነው፣ በስጋ ነው ትነግሩናላችሁ። ግን ነበረች ብላለች ቤተክርስቲያኒቱ። እሺ እሺ ነበረች ትላለች። ምን ትለናለህ ታዲያ? ማለት ቤተክርስቲያን እንደዛ የምትለው ያው ሁሉም ማርያምም አንዷ የሰው ልጅ ስለሆነች በአምላክ ሕሊና ታስባ ትሆን ነበረች የሚለውን ከዛ ነው የወሰዱት እንጂ በአካል ነበረች ለማለት ተፈልጎ አይደለም። ኦኬ ነበረች ብሎ የሚለውን ቃል በአምላክ ሕሊና ብሎ በሚል ነው መያዝ ያለበት አይደል? አዎ በአምላክ ሕሊና ሁሉም የሰው ልጅ ታስቦ ይኖር ነበር። ነገር ግን ነገረ ማርያም እየተናገረ ያለው ስለ ማርያም ስለሆነ የማርያምን ነው እየነገረን ስለሆነ ነው ማርያምን ብቻ አጉልቶ ያወጣው። እሺ መላእክትን ዓለም ሳይፈጠር አስቀድሞ ማርያም መላእክትን እንደምታዛቸው ታውቃለህ? በህሊና ውስጥ ሆነ በአምላክ ህሊና ውስጥ ሆና ነው መላእክትን ታዛቸው የነበረው። እሱን አላውቅም። እሺ መላእክትን ታዛቸው ነበረ ማርያም። ይህንን እንደዚህ ሲባል ሰምተህ አታውቅም? አልሰማሁም። ይሄን አዲስ ነው ለኔ። ማይሆን መላእክት ማርያምን በመንጦላት እንደሚያመሰግኗት ነው በቤተ ክርስቲያናችን የሚናገረው እንጂ እንደምታዛቸው እሷ እንደምታዛቸው እነሱ ሲያመሰግኗት እሷ እንደምታዛቸው አታውቅም? የለም። እሺ ላሳይሃ አይደል? የጠራውን እንድታቆሽ ምንድነው የቆሸሸው እንድታጠራለን። እሺ ቆሻሻ አንድ ብለን እንላለን ማለት ነው። አሁን ያው መጽሐፈ ሰዓታት ልብ በል የዜማ መጽሐፍት ነው በቤተክርስቲያኒቱ የተጻፈ ማለት ነው። ኦኬ ኦኬ ስብሐተ ፍቁር ዘማርያም ኦኬ ያው ወንድማችን እያየናል። እሺ አዎ እያየሁት። ምን ይላል? ያው ግዕዝ ስለማታውቅ ግዕዙን ተው፣ አማርኛው አንብቦ። እሺ ምን ይላል? አነዋወርሽ ሰማይና ምድር ሳይፈጠሩ ነው፣ ፀሐይና ጨረቃም አልቀደሙሽም፣ የሰማይ መላእክትም ይላላኩሻል። ማርያም ሆይ ቸር ከሚሆን ልጅሽ ከመድኃኔዓለም ለምኝልን። ኦኬ አለቀ ማለት እዚህ ጋር ነው ጥያቄው። አዎ አለቀ ማለት ነው። አነዋዋርሽ መቼ ነው ይላታል? ሰማይና ምድር ሳይፈጠሩ ነው። አሁን ይሄ ቆሻሻ ትምህርት ነው ወይስ ንጹህ ትምህርት ነው? እኔ ይህን የተረዳሁትኝ
ኤርሚ በምን መሰለህ ቅድም መጀመሪያ ከመግቢያችን ስናወራ በነበረው የሰው ልጅ በሙሉ ድንግል ማርያምን ጨምሮ በአምላክ ሕሊና ታስቦ ስለነበረ እሱን ነው እየገለጸ ያለ ነው ብዬ ነው የተረዳሁት። አይልማ ሕሊና አይልማ። ምክንያቱም እንደዛ ቢሆን በተረዳው ነበር። ሕሊና ግን አይልም ነው። ሕሊና አይልማ ወንድም አለ በአምላክ ሕሊና ብሎ ቢል ረዳ ልክ ነህ። ሕሊና እዚህ ሕሊና ሚል የለውም ነገር የለውም። ቅድም ያልኩ ነው ኤርሚ። ቆይ አንዴ እሺ ቀጥል። ምን አለ መሰለህ እንግዲህ ፈጣሪ ሁሉን አዋቂ ነው። ሁሉን አንዴ ነው በቃ በአምላክነቱ ሁሉን የሚያዘጋጀው አንዴ ነው። ስለዚህ ፈጣሪ እግዚአብሔር ሰማይና ምድርንም እንዴት እንደሚፈጥረው የሰው ልጅም እንዴት እንደሚያዘጋጀው መጀመሪያውኑ ሁሉንም ከመስራቱ በፊት ያውቃል፣ አምላክ ነውና። ስለዚህ የሰው ልጅ በአምላክ ሕሊና አጠቃላይ ታስቦ ይኖር ነበር እንደሚፈጠር። በስድስተኛው ቀን የሰው ልጅ እንደሚፈጠር ያውቅ ነበረ። ማን ነው የሚያውቀው? እግዚአብሔር ያውቃል፣ አንዴ አዘጋጅቶታልና። ስለዚህ ያለ መግለጽ ነው እዚህ ጋር የተጻፈው እንጂ ድንግል ማርያም ብቻዋን ኖረች የሚል አገላለጽ አይደለም። አይልም። ስለ እግዚአብሔር ቅድመ እውቀት አይደለም የሚናገረው። ይሄ ስለ እግዚአብሔር ቅድመ እውቀቱ አይደለም የሚናገረው። እንዴ አይናችሁን ጨፍኑና ላሞኛችሁ ብለህ ካላልከን በስተቀር ያዕቆብ ጨዋታ እንጫወት ብለህ ካላልክ በስተቀር ስለ እግዚአብሔር ቅድመ እውቀቱ ጌታ በቅድመ እውቀቱ ማርያም የምትባል ያቅ ነበር፣ ለእናትነት መርጧት ነበር፣ አልመረጣትም፣ ፍጥረትን ያቅ ነበር፣ አያቅም ነበር ብሎ በሚል የሚናገር ምንም አይነት በግልጥም በደምሳሳውም የተጻፈ ነገር የለም እዚህ ጋር ማለት ነው። ኦኬ በሕሊና የሚል የለም። ቅድምም አንተ እንዳልከው ማለት ነው ወንድሜ። ታዲያ እዚህ ጋር አነዋወርሽ ሰማይና ምድር ሳይፈጠሩ ነው ብሎ የሚለው መኖር የጀመርሽው ማለት ነው። አነዋወርሽ ብሎ የሚለው ቃል ወንድሞቼ መኖር የጀመርሽው ወይ ህልውናሽ መኖር የጀመረው ራሷ መኖር የጀመርሽው ይሄ እንደዚህ ነው የሚጻፈው። አነዋወርሽ ማለት ኦኬ መኖር የጀመርሽው ነው ወይ ደግሞ አዎ መኖር የጀመርሽው እንደዚህ ነው አነዋወርሽ ማለት ነው። የእሷ መኖር የጀመረው ሰማያትና ምድር ሳይፈጠሩ ነው። እሺ ኤርሚ፣ አሁን እሱ ጋር ድንግል ማርያም ሰማይና ምድር ሳይፈጠሩ በአካል ኖረች ተብሎ ነው የተጻፈ ብለህ ነው አሁን አንተ የተረዳኸው? ይኸው አነዋወርሽ ይላል። ከዛስ ፀሐይና ጨረቃም አልቀደሙሽም ብሎ ሲላት የመሮጫ ትራክ ውስጥ ገብተው ማራቶን ወይ 10 ሺህ 5 ሺህ እየሮጠች አይደለም። አልቀደሙሽም ማለት ፀሐይና ጨረቃ በመፈጠራቸው አንቺን አልቀደሙሽም፣ አንቺ ቀድመሽ ተፈጥረሻል እያለ ነው። ቆሻሻው አንድ የኦርቶዶክስ ትልቁ ቆሻሻ ከዚህ ጋር ነው የሚጀምረው። ሚሮሎጂ ትምህርት፣ ነገረ ማርያም ትምህርት ከዚህ ነው የምንጀምረው። ከዚህ ጀምረን ከሰማይ ጀምረን ወደ ምድር ፍጥፍጥ እናደርገዋለን ማለት ነው። ንጹህ ከሆነ አሁን ማጥራት ነው። ኦኬ ይኸው ፀሐይና ጨረቃ አልቀደሙሽም ማለት ምን ማለት ነው? ፀሐይና ጨረቃ የተፈጠሩ ፍጥረታት ናቸው አይደል ወንድማችን? እግዚአብሔር የፈጠራቸው ፍጥረታት ናቸው። በዘፍጥረት መጽሐፍ ምዕራፍ 1 ቁጥር 14 ጀምሮ ያለው ማለት ነው። ኦኬ ይሄ ማለት ነው ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 14 ጀምሮ እንደዚህ ላውጣውና ላንብበው። ዘፍጥረት 1 ሌሎች ኦርቶዶክሳውያን ገባ በሉ። አቅም ያለው ሐሞቱ ያልፈሰሰ አቅም ያለው ሊያወራ የሚችል ነገረ ማርያም ላይ ይምጣ። ቁጥር 14 እንደዚህ ይላል። እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ በሰማይ ጠፈር ይለዩ ዘንድ ብርሃናትን በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁኑ ካለ በኋላ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃን ይሁኑ እንዲሁም ሆነ ካለ በኋላ እግዚአብሔርም 2 ታላላቆች ብርሃናትን አደረገ፣ ትልቁም ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን፣ ከዋክብትንም ደግሞ አደረገ ይላል። ከዛስ እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር ላይ ያኖራቸው ይላል። ማንን? ፀሐይና ጨረቃን፣ ከዋክብትም ማለት ነው። ፀሐይና ጨረቃ የተባሉት ትልቁም ብርሃን በቀን እንዲሰለጥን ፀሐይ፣ ትንሹ ብርሃን የተባለው ደግሞ ጨረቃ ነው። እንደዚሁም ከዋክብትንም ደግሞ አደረገ ይላል። ከዋክብትንም ደግሞ አደረገ ይላል። ኦኬ እነዚህ ከመፈጠራቸው በፊት አንቺ ነበርሽ እያላት ነው። ምክንያቱም ፀሐይም ጨረቃም ከዋክብትም በመፈጠር አልቀደሙሽም፣ አንቺ ግን ቅድሚያ ነበርሽ እያላት ነው። ስለዚህ መኖርሽ የጀመረው ሰማያትና ምድርም ሳይሰሩ
ፀሐይና ጨረቃም ከዋክብትም ሳይፈጠሩ ሳይደረጉ በሰማይ ጠፈር ላይ እግዚአብሔር ሳያኖራቸው አንቺ ነበርሽ ይላታል። ስለነበረችም መላእክት ይላላኳት ነበር ይላል። ያው የሰማይ መላእክትም ይላላኩሻል ይላል። እንግዲህ ከየት ወዴት ነው የምትልካቸው ብዬ ዝም ብዬ ጠየም አድርጌ በበጎ ሕሊና ለመረዳት ታገልኩ ከራሴ ጋር ማለት ነው። ምክንያቱም አንደኛ ፀሐይና ጨረቃ አልተፈጠሩም፣ ከዋክብትም የሉም፣ ሰማያትና ምድርም አልተሰሩም። ምናልባት አሁን ከምንኖርባት መሬት ወደ ጁፒተር፣ ከጁፒተር ወደ ማርስ ወይ ደግሞ ወደ ኔፕቲዩን ወደ ፕሉቶ ወደ ተባሉት ፕላኔቶች ላይ ይሆናል ልትልካቸው የምችለው ብዬ እንዳልል ሰማያትና ምድርም አልተሰሩም፣ ፀሐይና ጨረቃም አልተፈጠሩም። በዩኒቨርሱ ላይ ያሉ ከዋክብትን ሁሉ ጭምር በሰማይ ጠፈር ላይ ይሁን ብሎ ያቆማቸው እንደ ፀሐይና እንደ ጨረቃ ያሉት ሌሎቹ ከዋክብትና ፕላኔቶች ሁሉ የሉ። ታዲያ ከየት ወዴት ነው የምትልካቸው ብዬ ስል ምናልባት ከአብ ወደ ወልድ ከወልድ ወደ መንፈስ ቅዱስ ሲሆን ይህንን እናንተ ብትመልሱልን። ምክንያቱም ይትለአኩክ ይላታል፣ መላእክተ ሰማይ ይትለአኩክ ይላታል። ይሄ ማለት መላእክትም ይላላኩሽ ነበር ማለት ነው። ስለዚህ ከተላላኳት ከሆነ ቦታ ላይ ወደ ሆነ ቦታ ላይ እያዘዘቻቸው ነው ማለት ነው። ለምሳሌ ሰንበት ሚካኤል እንደምታዘው ሰንበተ ክርስቲያን እሑድ ሚካኤልን አቤት እመቤታችን አቤት ብሎ ሰንበተ ክርስቲያን ማለት ነው እና እስኪ ብላ ትጠራዋለች። ያው ድርሳነ ሰንበት ላይ ስለተጻፈ ማለት ነው። እና እስቲ እሑድ ማነው ዓርብ ከሰዓት በኋላ ወደ ሲኦል ውረድ ብላ በእኔና በእግዚአብሔር አብ የሚያምኑትን ከሲኦል ዘግነህ ጨልፋ አምጣ ትለዋለች። ሰንበት እሑድ ሰንበተ ክርስቲያን ሚካኤልም ታዞ ይሄዳል። ልክ እንደዛው ማርያምም መላእክተ ሰማይ ይትለአኩኪ ማለት የሰማይ መላእክትም ይላላኳት ነበር ይላል። ስለዚህ ከየት ወዴት ነው የምትልካቸው? ከፀሐይ ወደ ጨረቃ፣ ከጨረቃ ወደ ከዋክብት አልተሰሩም። ከሰማይ ወደ ምድር ነው አልተፈጠሩም። ታዲያ ከየት ወዴት ነው የምትልካቸው? ያው እንግዲህ ከአብ ወደ ወልድ ይሆናል፣ ከወልድ ወደ መንፈስ ቅዱስ ይሆናል። ኦርቶዶክስ እንደዚህ በደንብ ልታመሰጥረው ትችላለች። የራቀውን አቅርባ የቀረበውን አንቦርቀቃ ልታመላው ልታሰፋው ትችላለች። እና እኔ እኮ ጆሮዬን ቀስሬ የምሰማ አሁን ትርጓሚው እንድትነግረህ ነው ወንድም አለም። ያው ይላላኳት የሰማይ መላእክትም ይላላኩሻል ብሎ ይላል። ከየት ወዴት ነበር የምትልካቸው? ታፕ ኮፒ ሊንክ ሼር አድርጉ። እናንተ ትስቃላችሁ አይደል? ታፕ ኮፒ ሊንክ ሼር ብቻ ይደረግ። ያ ቴንክ ዩ። ቀስ እያልክ እያዋዛን ኤርሚ አሁን እሺ ኤርሚ አሁን እሱ ጋር እሱ ጽሑፉ እንዳነበብነው ከሆነ ድንግል ማርያም ሰማይና ምድር ሳይፈጠሩ ፀሐይና ጨረቃ ሳይፈጠሩ ነበረች የሚላም ትርጉም ያለው አይመስለኝም እንደኔ ማለት ነው። እሺ አንተ እንዴት ነው የሚለው ተርጉም የሚለውን ነው እየገለጸ ያለው። የት አለ በአምላክ ህሊና እኮ የሚል ነገር የለም ወንድም አለ። እግዚአብሔር በቅድመ እውቀቱ በህሊናው አስቧታል ብሎ የሚላል እንዴ? የለም። ልክ ታምረ ማርያም ላይ እንዳለው አይነት በአምላክ ልቦና ታስባ ትኖር ነበር ብሎ ያለው እንደዚህ አይነት ጽሑፍ የለም። ቢኖር እኮ እኔ በቃ አጨብጭቤ ወይ አልቀበልም ወይ ይቀበላለሁ ይላል። የለም። ህሊና የሚባል ነገር አለ እንደዚህ ጋር የለም። በአምላክ ህሊና በአምላክ ልቦና ብሎ የሚል የለም። በቅድመ እውቀቱ ያውቃት ነበር ሳይፈጥራት ብሎ የሚል ነገር የለም። ልክ ለምሳሌ ኤፌሶን መጽሐፍ ምዕራፍ 1 ላይ እንደዚሁ ዓለም ሳይፈጠር በፊቱ ቅዱሳና ነውር በክርስቶስ የሌለን እንሆን ዘንድ በክርስቶስ ኢየሱስ መረጠን ብሎ እንዳለ ልክ እንደዛ አይነት ነገር በቅድመ እውቀቱ እግዚአብሔር ሰማያትና ምድርን ሳይፈጥር የሰው ልጆችን ሳይፈጥር ፍጥረታትን ሳይፈጥር ያውቅ ነበር በቅድመ እውቀቱ ብሎ የሚል ነገር የለም። የሚለው አነዋወርሽ ማለት የመኖር የጀመርሽው ሰማያትና ምድር ሳይፈጠሩ ነው ይላል። አንድ ሁለተኛ ይሄንን ነገር ደግሞ ሲያረጋግጥልን ፀሐይና ጨረቃም አልቀደሙሽም ይላል። አልቀደሙሽም ማለት ቅድም እንዳልኩ በመሮጫ ትራክ ውስጥ ገብተው 10 ሺና ወይ ማራቶን ሮጠው አይደለም ያልቀደሟት። በመፈጠር አልቀደሙሽም፣ በመኖር አልቀደሙሽም፣ አንቺ ከነሱ በፊት ነበርሽ እያላት ነው። ህዝቡ ተንቃቃ፣ ህዝቡ ተንገላታ። ኦርቶዶክስ የጻፈችው ውሸት ተዝቆ ተነግሮ የማያልቅ ነው። ህዝቡ ተንገላታ፣ ህዝቡ ተሰቃየ። መጽሐፍቶቹ የሚያወሩት ነገር ሰማይና ምድር የማይችለውን ውሸት ነው። እና እንዴት እናድርገው ወንድም አለም? ድርሳነ ኪዳነ ምሕረትም ላይ እንዲህ የሚል ቃል አለ ማለት ነው። ይሄኛውን ሳትመልስልኝ ሌላኛውን ደግሞ እስቲ እናገል አምጣው። ሰው ፈልጉ፣ ኦርቶዶክስ የሆኑ ሰዎች ፈልጋችሁ አንቃችሁም ቢሆን እዚህ ቤት አስገቡልኝ። ነገረ ማርያምን ትምህርት በደንብ ሳቅ አይደል?
ይኸው ቁጥር 12 ገጽ 118 ድርሳነ ኪዳነ ምሕረት ቁጥር 18 ከፍጡራን አስቀድማ የነበረች መላእክትም የሚያመሰግኗት ፀሐይ የከለላት ሁለተኛይቱ ሰማይ እሷ ናት ይላል። ከማን አስቀድማ ነበረች ይላል? ከፍጡራን ስለነበረች ነው መላእክት የሚያመሰግኗት። ሶስተኛስ መረጃ እስኪ መልሱልኝ። እንኳን አንዱ መልሱልኝ ነው እኮ እንትን አደረኩት የፈሪ አባራሪ ያደረኩት መልስልኝ ወንድ ማለት እኛ እኮ ግራ ገባን። የፈሪ ዱላ 12 ነው የሚባለው ነገር ሆነ እኮ። አይ 12 አይደለም እኔ 122 ነው ያስኩትኝ። ኦርቶዶክስ በራሷ መጽሐፍ ነው የምትቀጠቀጠው። በራሷ መጽሐፍት ወገብ አገዳዋ፣ ቁርጭምጭሚቷ፣ ማንጅራቷ እየተመታች ነው በራሷ መጽሐፍት። አልቀንሰው ዶዝ ቀንስ የሚባል ነገር የለም። እናንተ ታፕ ኮፒ ሊንክ ሼር አድርጉ። አንድ ኦርቶዶክሳዊ ለሞት መድኃኒት ይፈለጋል። ይሄንን የነገረ ማርያም የቆሸሸ ትምህርታቸውን እንዲያጠሩት ማለት ነው። ኤርሚያይ ሁሉም እኮ መጽሐፍት ትክክለኛ እንትን የያዙ ትክክለኛ የቤተክርስቲያን አስተምሮ የያዙ መጽሐፍት ላይ ብዙ ስህተቶች ያሉበት መጽሐፍቶች አሉ እኮ። እንደ ሁሉም እኮ ትክክል ናቸው ማለት አይደለም። እኛ አጥተን ስናሳያችሁ እንደዚህ ያላችሁት። ከዚህ በፊት ግን የጠራች ሃይማኖት ቅድስት ንጽሕት እያላችሁ ስትሉን ነበር። እኛ ነን አሁን ስናሳይ የጠራ አለመሆኑን ስናሳያችሁ፣ ያው ብዙነታቸውም መጽሐፍቶቻችን ጥራት ይጎላቸዋል ያሉት እኛ ነግረናችሁ ነው። እናንተማ ስታበሽቁን ስታደርቁን እነዚሁን መጽሐፍት አይደል እንዴ ተደግፋችሁ ጠዋት ፀሐይ የሞቃችሁ የምትደግሟቸው እንዴ? ተው እንጂ መድኃኔዓለም ቤት ውስጥ ነው ያደግንበት። ይኸው ከፍጡራን አስቀድማ የነበረች ይላል ድርሳነ ኪዳነ ምሕረት። ከነዚህ ማለት ነው ከሰማይና ከምድር ከፀሐይና ከጨረቃ ከከዋክብት ከመላእክት ሁሉ ጭምር ነበረች እና እዛ ያመሰግኗት ነበር ይላል። በአምላክ ሕሊና ውስጥ ሆነው መቼም አያመሰግኗትም። ይሄም ብቻ አይደለም፣ ቀጥዬ ደግሞ አመጣለሁ ድርሳነ ገብርኤል። አረ በጣም ብዙ ነው የምጎትተው ስልህ መድኃኔዓለም ምስክሬ። እኔ ብቻ ሰው ብቻ ጥሩልኝ። ኦኬ ሚካኤል ክንፍ ላይ ስሏት ተገኘ ምናም ነገር እያሉ ሁሉ ሲሉን ነበረ። ዓለም ሳይፈጠር አንዴ ነበረች ይሉናል፣ አንዴ በስዕል ደረጃ ነው ሳላት ይሉናል። ቄሱም ዝም መጽሐፉም ዝም እዚህ አይሰራም። ተንቀሳቀሱ ኦርቶዶክሳውያን። በአምላክ ሕሊና ውስጥ ሆነው መቼም አያመሰግኗትም። የወድስዋ መላእክት ለማርያም በውስተ ውሳጤ መንጦላይት በሐኪ ማርያም ሀዳሴ ጣዋ እያሉ ያመሰግኗት ነበር ብለውናል። ቄስ በዚህ አካባቢ ሲያገድም ቆይ አንዴ ቆይ እሺ ከታች ያሉት የሚጽፉትን ያስተካክሉ። አሁን እኛ መመማር ነው። አሁን ስህተቱን እናስተካክላለን። ስለዚህ ምንም እንትን ማለት አያስፈልግም። ተው እታች ያላችሁ ሰዎች አትረብሹ። ግን ቄስና ዲያቆን ድንገት ሲያልፍ ካያችሁ እባክዎትን ይግቡና አባታችን ጸበል ይርጩልን ይህን ቤት ብላችሁ በሏቸው። ቄስ ስታገኙ እንዳታሳልፉ። አንቃችሁም ቢሆን አስገቡልን። አዎ ውሃ የሚረጨው ቄስ እስኪዚህ መጥቶ የሚረጨውን እናያለን። መልስ እየጠበቅኩ ነው ማለት ለየትኛው ለዚህ ጴንጤዎች በቃ እዚህ አፍጠጣችሁ አትቀመጡ፣ ተኙ፣ ሂዱ፣ ተበተኑ። ኦርቶዶክስ ብቻ ነው የፈለግኩት። አንድ ሁለት ሶስት ሌሎቹ መጽሐፍት አላቀርብም ብዬ ነው ቀስ እያልኩ አቀርባለሁ። አንድ ቪዲዮ ላሰማችሁ ከዚህ ሀሳብ ሜላ የትልቁ ላይ ላድርግ። እሺ አንድ ቪዲዮ ላሰማ። ሁሌም የምንሰማውን የዘውትር ምንባብ ላይ እመቤታችን ድንግል ማርያም ዓለማት ሳይፈጠሩ ሳይዘጋጁ በፊት በማን ሕሊና ታስባ ትኖር ነበር? ለእግዚአብሔር ሕሊና እመቤታችን መታሰቧ እንደ እናቱ ብቻ እንዳይመስላት ዓለሙም ጭምር ናት እመቤታችን። ለዚህ ነው ዓለሙም ጭምር ነች ለእግዚአብሔር ማለት ነው። እናቱ ብቻ ሳትሆን ወይዘሮ ዓለሚቱ ይሁን ወይዘሮ ዓለም ተብለው ነበሩ ማለት ነው። አሁን መልስ እንሻለን። ይሄ ህዝብ አያሳዝናችሁም? ስንንቃቃ በራሳችሁ መጽሐፍት ትሰቃዩ እንደ ወገኖቼ።
አሁንም ያሰማን ቪዲዮ ማለት ነው ኤርሚ። አይ አሁን ማርያም ለአምላክ ለእግዚአብሔር ዓለሙ ናት የሚለው አገላለጽ ምንም ያን ያህል ስህተት ያለበት አይመስለኝም። ምክንያቱም ድንግል ማርያም ሰው እያለች ፍጡር እያለች ነገር ግን ፈጣሪን ተሸክማለችና በማጸኗ ያን ያህል የሚከብድ ቃል ነው ወይም ደግሞ ስህተት ነው ብዬ አልወስደውም። እንደኔ ዓለም ሳይፈጠር ነው የሚለው እሱ ችግር የለውም። ስለተወለደባት ዓለሙ ተብላ ብትባል እሱ በእሷ ስለተጸነሰ እና ስለተወለደ እኔም እንደው በግር ደምዳሜው በተረዳሁ ነበር። ግን ዓለም ሳይፈጠር ነው ብሎ የሚለው ከፍጥረታት አስቀድማ ነበረች ነው ብሎ የሚለው መጽሐፍቶቻቸው ማለት ነው። ይኮ ቤተክርስቲያኒቱ እሱ የደራሲዎች አገላለጽ ነው እኮ። ምን እንበላቸው ታዲያ? የደራሲዎች አገላለጽ ነው። የእናንተ ደራሲዎች በሙሉ ምን እንበላቸው ታዲያ? ደራሲዎቹ እኮ ቅዠት ነው የጻፉት። አሁን ዝም ብለህ የደራሲዎቹ አገላለጽ ነው ብለህ እንዳትል። ይኸው ኤርሚ አንድ ነገር ላስቀምጥልህ። እሺ ድንግል ማርያም ዓለም ሳይፈጠር በስጋ ኖረች የሚል አስተምህሮ ካለ እኔም አልቀበለውም። በምንድን ነው የኖረችው? እዚህ ጋር አነዋወርሽ ብሎ ያላት በምንድን ነው? በመንፈስ ነበረች? በስጋ በሀሳብ ያው ባጠቃ የስጋውን ተወሽ። የስጋውን ህገ ልቦና ማን ነው? ህገ ልቦና አልኩኝ። ዘመነ ፍዳ አልፎ ዘመነ ምሕረት ሲመጣ ነው። ታዩ እህትየው አስወጣችሁት ነው። ኤርሚ ይግባ፣ ችግር የለውም። ናግባ ኤርሚያስ ብሎክ አድርጋችሁት ነው ወይስ ምንድን ነው? ኦኬ አይ ዶንት ኖ። እሺ በመንፈስ ነው ታዲያ የነበረችው? ሰማይና ምድር ሳይፈጠሩ ፀሐይና ጨረቃም አልቀደሙሽም ብሎ የሚላት በመንፈስ ነው አይደለም? በመንፈስም አይደለም፣ በአምላክ ህሊና ነው። በቃ አምላክ ህሊና አዘጋጅቶ ህሊና የሚል የት አለ ወንድም አለ? ህሊናችን እኮ ተሰቃየን። ህሊና የሚል የለም። ልክ ነህ ኤርሚ፣ እዚህ ጋር የለም። ነገር ግን ደራሲው እንደዛ ነው ለመግለጽ የሞከረው እንጂ በስጋ ከሆነ እኔም አልቀበለውም። ከደራሲው ጋር አብራችሁ ነው ተመካክራችሁ የጻፋችሁት? አይ ያስመሰላል። እና አይ ግባ ኤርሚ፣ ከፈለክ ግባ። ሰዎች ከሆነ ያስወጡ አይዶ ነው የተለየ ነገር ከሌለ መስተቀር ማለት ነው። አይ ወንድማችን ልክ ከጸሐፊው ጋር ተመካክራችሁ የጻፋችሁ ነው ይመስለው። ሊል የፈለገው ብለህ ስትል በደንብ የሆነ ነገር ወይ ሹክ እንዳለህ ወይ ደግሞ በወቅቱ አንተ እንደምታውቅ አይነት አድርገህ ነው የምትናገረው። አይደለም ጽሁፉን ስናነበው እንደተረዳሁት ነው እንጂ በስጋ ከሆነ እኔም አልቀበለውም አልኩህ እኮ ኤርሚ። በስጋስ ባይሆን በመንፈስስ ቢሆን ትቀበለዋለህ? አልቀበለውም። ስለዚህ በስጋም በመንፈስም ከሌለች እንዴት አድርጋ ነው መላእክት ላላኳት የነበረው? እንዴት አድርጋ ነው ፀሐይና ጨረቃ ያልቀደሟት? እንዴት አድርጋ ነው አነዋወራ ሰማይና ምድር ሳይፈጠሩ የሆነው? በመንፈስም በስጋም ከሌለች በምንድን ነው ታዲያ ያለችው? አንድ አካል በመንፈስም በስጋም በተለይ የሰው ልጅ በመንፈስም በስጋም ኖር የምንለው ካለመኖር ወደ መኖር ከመጣ ከተፈጠረ በኋላ ነው እና የምናወራው። ስለዚህ ማርያም እንደዛ የተፈጠረችው ይላል ሰማያትና ምድር ሳይፈጠሩ ነው ማለት መኖር የጀመርሽው እያለ ነው። እንደዛ ከሆነ እኔም አልቀበለው ነው እንጂ እንደዛ ነው ብሎ የሚለው መጽሐፉ ጽሁፉ። ለህሊና ታማኝ ከሆንክ በዚህ ያየነ ለህሊና ታማኝ ከሆንክ ይኸው አነዋወርሽ ማለት መኖር የጀመርሽው ያንቺ በህይወት መኖር የተጀመረው በስጋ አይደለም እንኳን ብለው ካሉ በመንፈስስ ቢሆን በህሊና ነው በአምላክ ህሊና ነው ብለው ታምረ ማርያምን እንዳይሉ ደግሞ ታምረ ማርያምን በአምላክ ህሊና በአምላክ ልቦና ታስባ ትኖር ነበር ብሎ የሚለው ይኸው እዚህ ታምረ ማርያም ስላለ ማለት ነው። በአምላክ ልቦና ታስባ ትኖር ነበር እናንተ የቤተክርስቲያን ልጆች አክብሯት ብሎ የሚለው ማለት ነው። ያው እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ይሄ ነው የአምላክ ህሊና የተባለው በልቦና ታስባ ትኖር ነበር ይላል። ይሄ ማለት በቅድመ እውቀቱ ትታወቅ ነበረ ነው።
ይሄ ጽሁፍና ይሄ አንድ ነው። ለጽሁፉ ታማኝ ሆነ ስታነባው ይሄ ጽሁፍና ይሄ አንድ ነው። ታምረ ማርያም ላይ ያለውና መጽሐፈ ሰዓታት ላይ ያለው አንድ ነው። ለጽሁፉ ለቴክስቱ ታማኝ ስትሆን ትርጓሜውን በኋላ ትለዋለህ። እንትኑን እንዳለ ቀጥታ ስንወስደው አንድ አይደለም። ነገር ግን ደራሲው የጻፈበት አመለካከት ነው እኔ አሁን እየነገርኩ ያለሁት እንጂ አንድ አይደለም። ኦርቶዶክስ በራሷ መጽሐፍት በራሷ ልጆች እድሜ ቆልላ ይዛ ዕለት ዕለት እየተዋረደች ዕለት ዕለት በራሷ ትምህርት እያፈረች የምትመጣ ቤተክርስቲያን ማለት ኦርቶዶክስ ሆና መገኘቷ በጣም ያሳዝነኛል። በዛች ቤተክርስቲያን ውስጥ እንዳደገ ሰው የኔ ነች ብዬ ምላት የነበረች ቤተክርስቲያን በዚህ ነው ያልክ በዚህ ነው ያልክ ቆሞ የሰቀሉት ነው ተቀምጦ የሰቀሉት ተቀምጦ የሰቀሉት ቆሞ ማውረድ ይሳነዋል ብለው እንደሚሉት ማለት ነው። ተቀምጠው ደብተራዎቹ የጻፉት ጽሁፍ ቆመውም ይኸው ማውረድ ተሳናቸው ማለት ነው። የራሷ መጽሐፍት ገጽ 18 ያ በአምላክ ልቦና በአምላክ ሊና ታስባ ነበር ብሎ የሚለውን እሺ፣ ይሄ እግዚአብሔር በቅድመ እውቀቱ ያውቃት ነበር ብሎ የሚለውን የታምረ ማርያም መቅደምን አየን። እዚህ ጋር በአምላክ ሊና ባለመላክ ልቦና ብሎ የሚለውን አይ ልቦናም ህሊናም ሳይል ሰማያትና ምድር ሳይፈጠሩ መኖር የጀመርሽው አነዋወርሽ ከዛ ጊዜ ጀምሮ ነው። ፀሐይና ጨረቃም አልቀደሙሽም በመፈጠራቸው ማለት ነው። ይሄ ምን እያለ ነው? ከነሱ በፊት አንቺ ተፈጥረሻል ነው። በስጋ ነው በመንፈስ ነው እናንተ ናችሁ የምትመልሱልን። እናም ደግሞ ስለተፈጠረች መኖርም ስለጀመረች መላእክትም ይላላኳት ነበር ይላል። ከየት ወዴት ነው የሚላላኳት? ፀሐይና ጨረቃ በሌሉበት፣ ፕላኔቶች ባልተሰሩበት፣ ሰማያትና ምድርም ባልተፈጠሩበት ከወዴት ወዴት ነው የምትላላከው? ያው እንግዲህ ከአብ ወደ ወልድ ሊሆን ይችላል ብዬ እኔ ገመትኩኝ፣ ጠረጠርኩ። መላእክትን ወደ አብ፣ መላእክትን ወደ ወልድ፣ መላእክትን ወደ መንፈስ ቅዱስ ይላላኩሻል ብለው ሲሏት ከየት ወዴት ነው የምትልካቸው የነበረው? የሰማይ መላእክትም ይላላኩሻል የሚለው ድንግል ማርያም በስጋ በነበረችበት ወቅት ለምሳሌ ጌታችንን ይዛ ስትንቀሳቀስ ይላላኳት ነበረ አይደለ እንዴ? ከኢየሩሳሌም ወደ ግብፅ ስትሸሽ አብረው መላእክት ሁሉ አብረው ጌታችንን ያገለግሉት ነበር አይደለ? ድንግል ማርያም ከያለው የለም ይላላኳት ነበር ይላል። እንደዛስ ወደ ምድር ይሄ በሰማይ ነው የሚናገረው፣ ዓለም ሳይፈጠር የሚናገረው። ወደ ምድርም ደግሞ አታወርደን፣ ቆይ ገና እዛው ሰማይ ላይ ነን። ከሰማይ ያለችዋን እቺ የጻፋችኋትን ማርያም ታች አውርደን መሬት ቁጭ እናደርጋታለን በመጀመሪያ። ኦኬ የጌታችን እናት ስላይደለች ማለት ነው። የኦርቶዶክሷ ማርያም ኦርቶዶክሳውያኑ ወገኖቻችን ቃዥተው የጻፉት ጽሁፎች ራሱ ቤተክርስቲያኒቱን በዓለም አደባባይ ላይ እንደዚህ እያዋረዳት ነው። ታምረ ማርያም የቤተክርስቲያኒቱ መጽሐፍት ነው። ማንም የኛ መጽሐፍት አይደለም ብሎ ሊያስተባብል አይችልም። ኦኬ አንድ መጽሐፈ ሰዓታት ስብዓተ ፍቁር የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ነው። ጴንጤዎች እጃቸውን አስገብተው እግራቸውን አስገብተው ካቶሊክ ነች ምላሷን አስገብታብን ብሎ የሚለው ሁሉ ቀን መቼም አስገቡብን ስለሚሉ ማለት ነው። ብዙ ነገር ነው የሚገባባቸው። ራሳቸውን አይከላከሉም፣ ትምህርታቸውን አያጸዱም፣ አያጠሩም። እንዲሁ ዝም ብሎ ወላዲተ አምላክ እያሉ መጮህ፣ ጠላ መጠጣት፣ መደባደብ፣ መሳደብ፣ ማንቋሸሽ፣ ማጥላላት ነው የተያዘው። ስለዚህ እነዚህ መጽሐፍት የቤተክርስቲያኒቱ መጽሐፍት ናቸው። የሆነ ፓስተር አይደለም ይሄን እንደዚህ ብላችሁ ጻፉ ብሎ ያለው። ይሄኛው ደግሞ የሆኑ ሼክ አይደሉም መጣው እንደዚህ ብላችሁ ጻፉ ብሎ ያሉት የቤተክርስቲያኒቱ ሊቃውንት ናቸው። ይኸው ከፍጡራን አስቀድማ የነበረች እኮ ይላል። አየህ መኖር የነበረችው ከፍጡራን አስቀድማ ነው። ፍጡራን ሰው ሳይፈጠር ሰማያትና ምድር ሳይፈጠሩ ፀሐይና ጨረቃ ሳይሰሩ ማለት ነው። ከዚያስ በዛ በነበረችበት መላእክት መላላክ ብቻ አይደለም መላእክቱ ያመሰግኗት ነበር። በእውነት እመቤታችን ክብር ይግባትና ይላል። ይሄ ደብተራ ውላጅ ሁሉ ማለት ነው። ይህንንም የሚያመሰግኗት እንዴት እያሉ ነው? ይወድስዋ መላእክት ለማርያም በውስተ ውሳጤ መንጦላይት በሐኬ ማርያም ሀዳሴ ጣዋ እያሉ ያመሰግኗት ነበር ብለዋል።
ቄስና ዲያቆን ፈልጉልኝ እና ጎትታችሁ አስገቡ እዚህ ቤት። ያው መላእክት ማርያምን በመንጦላይት መንጦላይት ማለት የግዕዝ ቃል ነው፣ መጋረጃ ማለት ነው። መጋረጃው ምንድነው ነው? የት ነው የተሰቀለው ይሄ መጋረጃ? በመንጦላይት ውስጥ ያመሰግኗታል። በመጋረጃ ውስጥ ምን እያሉ ሀዳስ ጣዋ ላንቺ ይገባል እያሉ ስለነበረች እኮ ነው በመጋረጃ ውስጥ የሚያመሰግኗት። ባይዘው ይሄ መጋረጃ ነገር ከተነሳ ዘንዳ ማርያም ቀሚሷን ስትቀይር መላእክቱ እንዳያዩት መጋረጃ እንደሚዘጋ ታውቃላችሁ? ሀፍረተ ስጋዋ እንዳያዩባት ማን ያለው? ኦርቶዶክስ ተረታዊት ቤተክርስቲያን። በእውነት ተዋህዶ አይደለም፣ ኦርቶዶክስ ተረታዊት ቤተክርስቲያን እመቤታችን ልብሷን ስትቀይር ይላል። የትኛው? ይሄው መጽሐፍ። እኔ ምን ላድርገው ወንድም አለም? ይሄ መጽሐፍ ካልተቀደደ ወይ ካልተቃጠለ አገር ኢትዮጵያ ሰላም አታገኝም። ተአምረ ማርያም የሚባል እና ልብሷ በምትቀይር ሰዓት የብርሃን መጋረጃ ይዘጋ ነበር። ወመንጦላዕተ ብርሃን ወመንበረ ስብሐት ዘይተረጎም ብለው እንዳሉ ያሉ ማለት ነው። አንድ ቄስ ይግባ፣ ደሙ ደመ ከልብ ይሆናል። በእውቀት ነው ያልኩት፣ ልገለው አይደለም። አንድ ዲያቆን ጥሩልኝ።